ውሃ ስትቀጂ ክንፉን እያማታ አለ አቅርቦልሽ ነበር የክብር ሰላምታ። ውሃ ቀጂ ነበርች እንዴ? እሷ ለማን ነበር ትቀዳ የነበረው? ለራሷ አልጠጣው ነው ወይስ ለምን ነበር ውሃ የምትቀዳው? ከየትስ አካባቢ ነበር ውሃ ትቀዳ የነበረው? ገብርኤል የት ነው ያገኛት? በጣም ጥሩ ጥያቄው በጥያቄ ይመለሳል። እመቤታችን ቅዱስ ገብርኤል ጥያቄ በጥያቄ አይደለም። ለጥያቄ መልስ እንጂ ታሪኩን ልንገርህ። ኦኬ አይ ለጥያቄው በጥያቄ የሚመለስበት ቦታ አለ። አሁን እሺ ውሃ ስትቀጂ ብሏል። ውሃ የምትቀዳው ለማን ነበር? ለግሏ ነው ወይስ ለማን ነበር? አዎ የሰው ልጅ ናታ። የሰው ልጅ ነው። የት አካባቢ ነበር ውሃ የምትቀዳ የነበረው? ማዶት የሰው ልጆች ውሃ ስለሚያስፈልጋቸው እሷም ውሃ ያስፈልጋታልና ለራሷ ነው የቀዳችው። የት አካባቢ ነበር ትኖር የነበረው? ማርያም በቤተ መቅደስ ትኖር ነበረ 12 ዓመት ሲሞላት። አዎ በቤተ መቅደስ ትኖር ነበረ። እንግዲህ እመቤታችን የሰው ልጅ ናት ከተባልክ ከየት አመጣሃት አለ ለማለት ያስፈልጋል። ታሪክ ያስፈልጋል። ልክ ነው። ስለዚህ በቤተ መቅደስ ነበረች። በቤተ መቅደስ ነበረች 12 ዓመት ሲሞላት ለቅዱስ ዮሴፍ ባዳራን ተቀመጠች። ስለዚህ ነበረች ማለት ነው። ታገለግል ነበር። ውሃ የምትቀዳው ቤተ መቅደስ ውስጥ ሆና ነው አይደለም? ወጣኝም ያበሰራት የት ነው እኮ? ያበሰራት የት ነው ነው እኮ በየምለው። እሺ ታሪኩን እናንሰው። እንደዚህ ይላል ታሪኩ። እንግዲህ ታሪኩ ምንድነው? በ3 ዓመቷ የስለት ልጅ ስለነበረች ለቤተ መቅደስ ተሰጠች። ባጭሩ 12 ዓመት ሲሞላት 15 ዓመት ሞላት ማለት አይደለም። 12 ዓመት ቤተ መቅደስ ስትቀመጥ 15 ዓመት ሲሞላት ከዚህ በኋላ በንባደ አንስት መልአኩ የት ነው ያገኛት ነው? ማዶት እኔ ጠይቁት። ቆይ ልነግርህ ነው። ልነግርህ የርሚያል ታገሰኛ። መልስ እየመለስክ እኮ ነው። ታሪክ አይደለም። ታሪኩን ሳናወራ እዛ አንደርስማ። እሺ ለዮሴፍ ተሰጠች። ለዮሴፍ የተሰጠችው ምንድነው? በአደራነት ተሰጠችው ማለት ነው። ስለዚህ ውሃ ትቀዳ ነበረ። በአደራነት ተቀምጣ እየጠበቀች ስለሆነ ውሃ ትቀዳ ነበረ። ስለዚህ ምንጩን ንገረኝ መቼም እንዳምትል ተስፋ አደርጋለሁ አይደል? አይደለም። የት ነበረ የተቀመጠችው? በቤተ መቅደስ ነው አይደል የተቀመጠችው? እኮ ልነግርህ ነው እኮ። ወጣች እኮ 12 ዓመት ቤተ መቅደስ ቆየች። ወጣች አልኩህ እኮ። ከዮሴፍ ቤት እያለች ውሃ ልትቀዳ ሄደች። በዮሴፍ ቤት እያለች ነው መልአኩ ያገኛት? ቆይ ጠብቀኝ እንጂ ለምንድን ነው እንደዛ የምትለኝ? ታሪኩን ልነግርህ እኮ ነው። ውሃ ልትቀዳ ወረደች ባጭሩ አልኩህ አይደል? 3 ዓመት በእናቷና አባቷ ቆየች። ከ3 ዓመት በኋላ 12 ዓመት ቤተ መቅደስ ቆይ 15 ዓመት ሞላል። ስለዚህ አቅመ አዳም አቅመ ሔዋን ደረሰችና በግብት ቤት ውጣልን አሉ አይሁድ ማለት ነው። ወጣች። ለማን ተሰጠች? ለዮሴፍ ተሰጠች። ለቅዱስ ዮሴፍ ለጻድቁ ዮሴፍ ተሰጠች። ቤቱ ይወሰዳል። ስለዚህ ታገለግለው ስለነበረ ውሃ ልትቀዳ ሄደች። ውሃ ልትቀዳ ስትሄድ የተጠማ ውሻ መጣ። ያንን ውሃ ቀድታ አጠጣችው። ለምንድን ነው? ጉድጓድ ነበረና ውሃው ማን ይሞላልሻል? በገመድ ነው የሚጎተት የነበረውና የጉድጓድ ውሃ ስለሆነ ከላይ ነው እንጂ ውሃ ከታች አይገኝም አለቻቸው። ማን ይሞላልሻል ቢሏት ይህን የፈጠረ አምላክ ወይን ይሞላልኛል አለችው። አንቺ ስራ ፈትነሽ፣ ሴቶቹ ማለት ነው። አንቺ ስራ ፈትነሽ፣ እኛስ ባሎቻችን አሉን ብለው ጥለዋት ሄዱ። ከዛ በኋላ መዘማሪ የሚለው ማለት ነው። ውሃ ስትቀጂ የሚለው የሚጀምረው እዛ ጋር ነው። ትጸንሺ አላት። እንዴ ይህን ነገርስ እንዲህ አይነት ሰምቼም አላውቅም። ስለዚህ መስማት ያለብኝ ከቤተ መቅደስ ነው ብላ የለመደችው ቤተ መቅደስ ነውና ሄደች። ከቤተ መቅደስ ሁለተኛ አበሰራት፣ ሶስተኛም የነገራት ያለ በእኛ ቤተክርስቲያን ታውቀዋለህ። ኤርሚያስ ታውቀዋለህ ስለምትል 3 ጊዜ ይላል አይደል? በአመላካቢያ ወይ ቤላ ተፈሲ የሚለው እሱ 3 ጊዜ ይባላል። ያ 3 ጊዜ ያበሰራትን ለመናገር ነው። መጀመሪያ የነገራት ውሃ ስትቀዳ ነው። ቀጥሎ ያበሰራት ቤተ መቅደስ ነው። ሰላም ለኪ ብሎ የሚጀምረው መቼም ተነስቶ እንደ ወታደር እንትና ይለ ማለት ሰላም ለኪ ማለት ነው። ሰላም ላንቺ ይሁን ማለት ነው አይደል? ሲተረጎም ስለዚህ ሰላም ላንቺ ይሁን አላላትም ካልከኝ ምን ሊሆን ይችላል? መዝሙሩ ስተት ይሆናል ማለት ነው አይደል? አላላትም አይልም ማለት ይሄም ተረት ነው እንዳትል። የታበሰራት ብትለኝ ደግሞ መጽሐፍ ቅዱስን አውጥተህ ልታሳየኝ አትችልም። አንተ አሳየኝ። የት ልናበሰራት? ከሰማይ ነው
ከቤተ መቅደስ ነው ከዮሴፍ ነው የሚለውም አንተም ታሪኩን ስለማታውቅ መጽሐፍ ላይ ስላልተጻፈ ልትነግረኝ አትችልም። ታሪኩ ግን ይሄ ነው። እሺ እናመሰግናለን። ይሄ መቼም ያደኩበትን ነገር ነው መልሳ የነገርከኝ። የቤተ ክህነት ሰው ነህ፣ ግን አንተ በለኝ ብለህ ስትል ስለሰማሁ አንተ ብዬ ልበል። ኦኬ ችግር የለም እርምዬ። ያው እሺ መልካም። ስለዚህ በሬ ላንሳ። እሺ ይቅርታ ጋር ወደ ሌላ ሳትሄድ የት እንዳበሰራት ትገምታለህ ወይስ ትነግረኛለህ? የት ቦታ ነው ያበሰራት ማለት ነው? ኧረ እኔ በእናንተው መጽሐፍ ቆይ በእናንተው መጽሐፍ እርስ በርስ እንደ ደጋ በግ የሚዋጋ ታሪክ ይዛችሁ አሁን እዚሁ እንግዲህ ለህዝብ ፍንትው አድርጌ ላሳየ ነው። ኦኬ እየተደማመጠን እንቀጥላለን። እሺ ማርያም መልአኩ የት እንዳበሰራት ቦታውን ነው የምፈልገው እኔ። ቦታውን እስቲ እንገሩኝ። እርሱ የት ነው ያበሰራት? በቤተ መቅደስ ወይስ በመኖሪያ ቤቷ? የት ነው? መጀመሪያ አልኩህ እኮ አሁን መጀመሪያ መነሻው የውሃ መቅጃው ነው። ቦታው የት አካባቢ ነው? መጀመሪያ በውሃ መቅጃ ቦታው ማለት በእስራኤል ውስጥ አለው አይደል? ቦታው ማለት አካባቢ እሱን አላውቅም። የኔ ጌታ ስለ ምንጭ ደግሞ ልበል እንዴ? ታሪኩ መነሻ እንጂ ደግሞ ኢየሩሳሌም ውሃ ምንጭ ብዬ ደግሞ እንለበል። እሺ በውሃ መቅጃ ቦታ። እሺ ለምሳሌ የያዕቆብ የውሃ ጉድጓድ ቦታ መጽሐፍ ቅዱስ ተጽፏል፣ ግን የት ላይ ቦታ እንዳለ አሁን መናገር ትችላለህ አንተስ? አዎ በደንብ መናገር እችላለሁ። ግድ የለውም ለኔ ግድ የለውም። ሲካራ የሚባለው በሰሜኑ እስራኤል በኤፍራይም ግዛት ውስጥ ነው ያለው የያዕቆብ ጉድጓድ የተባለው። እሱም ግድ የለውም። አሁን ሁለተኛው ሴት ነው ያበሰራት። እሺ የመጀመሪያው በውሃ መቅጃ ቦታ ነው። ሁለተኛ የት ነው ያበሰራት? በቤተ መቅደስ። እሺ ቤተ መቅደሱ የት አካባቢ ነበረ? ናዶት አትግድ ከመርምዬ ዝም ብለህ ቤተ መቅደስ ከተባለ ቤተ መቅደሱ አንድ ነው ይታወቃል። ሎኬሽን አይደለም የምናወራው። ሎኬሽን የት አካባቢ ነበር? ሎኬሽን ስለ ሎኬሽን አይደለም የምናወራው። ሎኬሽን ምን ያደርግልሃል? ቤተ መቅደሱ የነበረበትን ታውቀዋለህ። የት አካባቢ ነበር? በእስራኤል ውስጥ ቤተ መቅደስ የት አካባቢ ነበር የነበረው? ሎኬሽን የኔ ጌታ ስለ ሎኬሽን አልነግርህም አልኩህ። ስለ ሎኬሽን አይደለም አሁን አያውቁትም፣ አያውቀውም። ወይም የኦርቶዶክስ ተረት የሚፈርሰው እዚህ ጋር ስለሆነ ለመደበቅ ፈልጓል ማለት ነው። ስልክ ደውሎለት ውጣ እንዳይሉት ብቻ ነው እንትን ያልኩት። ይኸው እባክዎትን ይውጡ አለ። ኦርቶዶክስ ፊቴ አትቆም አልወጣም እታች ውጡ እያለ ስለሆነ እሺ ቤተ መቅደሱን ቦታውን ምስክር እግዚአብሔር ምስክር ቴንኪው በጣም አመሰግናለሁ። እሺ ቦታውን አያውቁትም። እንግዲህ ከንግግሮት የቤተ ክህነት ሰው ነው። እኔ እንትን እያለኝ አያውቁት። እሺ አታውቀው ሎኬሽን ቀጥል። ዝም ብለህ ስለ ሎኬሽን ምንም አያደርግልም። ቤተ መቅደስ በሚለው እንያዘው። ልብ በሉ። እኔ እያስኩኝ እኔ ኦርቶዶክስን ተረት እያፈረሱ ነው የሚሄደው። ልብ በሉ። ቤተ መቅደሱ ሎኬሽን እሱ አልናገርም ብሎ ያለው እኔ ልናገር። ኢየሩሳሌም ነው። ኢየሩሳሌም ቤተ መቅደሱ የነበረው ማለት ነው። ከዚህ ከኢየሩሳሌም ከተማ ውጪ አንድ ቦታ ላይ አይሁድ ቤተ መቅደስ አልነበራቸውም። ልብ በሉ። አንድም ቦታ ላይ አልነበራቸውም። እሺ በቤተ መቅደስ ምን እያደረገች ነው መልአኩ አግኝቶ ያበሰራት? ሐርና ወርቁን ስታስማማ ይላል። ሐርና ወርቁን ስታስማማ፣ ሐርና ወርቁን ስታስማማ ይላል ዘማሪው። ስታስማማ ማለት መፍተል ማለት ነው አይደል? ማስማማት ከተስማማ በኋላ ነው የሚፈተነው። ማስማማት ነው የሚባለው። ሐርና ወርቁን ስታስማማ። እሺ ለምን ነበር የምታስማማው? ሐርና ወርቁን አስማምታ ምን ነበር የምትሰራው? ልብስ ነው። እሱም በኋላ እንትን ይላል። ችግር የለም። የሚሰራው በኋላ አስማምታ ምን ነበር የምታደርገው?
ጊዜን አትግደል እርምዬ፣ ዝም ብለህ ወደ ሀሳቡ ግባ። አስማምታ ምን ነበር የምታደርገው? አስማምታ ነጠላ ነው ጋቢ አድምጠኝ። ነጠላ ነው ጋቢ ነው ኩታ ነው ወይስ የካህናት ልብስ ነው? ምን ነበር የምትሰራው? ቤተ መቅደስ ምን ሊሰራ ይችላል? መጋረጃ ሊሆን ይችላል። ታሪኩን አውቀዋለሁ ብለኸኛል። ሐርና ወርቁን አስማምታ እኔ አሁን ለምሳሌ አንድ ክፍል ላሳይ ይችላል። ዘጸአት መጽሐፍ ምዕራፍ 28 ላይ ሌዋውያን ካህናት የጥበብና መንፈስን ያኖረባቸው ሰዎች የካህናቱን ልብስ እንዲሰሩ ጌታ ያዘዘው አለ። ከወርቅ የሚሰራውን ከወርቅ ከሌላም ደግሞ የሚሰራውን የካህናት ልብስ የሌዋውያንን የክህነት ልብስ በእግዚአብሔር ትእዛዝ በነ ባስልኤል ላይ ጌታ ጥበብን አኑሮ ተሰርቷል። ለምን ነበር የሚሰራው? ካህናቱ እንዲለብሱት ነው። ማርያም ሐርና ወርቅን አስማምታ ምን ነበር የምትሰራው? ነጠላ፣ ጋቢ፣ ኩታ፣ ቀሚስ ወይስ ምንድን ነበር? ወይ ካህናት ልብስ? ወርቅ ነው የነየታ ጊዜን ግዴታ። ስለዚህ ገብርኤል መልአኩ ቅዱስ ገብርኤል ማርያምን 2 ጊዜ ነው ያበሰራት አይደል? 3 ጊዜ ይላል እንጂ ማርያምን 3 ጊዜ አበሰራት። 3 ጊዜ ማብሰሩ ማዶቴ የመጀመሪያውን አላምን ብላ ስላለች ነው አይደል? አይደለም፣ እውነት ነው። አላምን ማለት ምን ማለት ነው? አላምን ማለት ምን ማለት ነው? ታዲያ ለምን መደጋገም አስፈልገው? ትክክል ነው። ትጸንሻለሽ ይላል። መደጋገም ለምን አስፈልገው? እውነት ነው። አላምን ማለት ምን ማለት ነው? እንደ ዘካርያስ ሳይሆን እንደ ዘካርያስ ያለው እምነት አይደለም። ለየተየድክ እሺ፣ መደጋገም ለምን አስፈልገው? ትክክል እኮ ነው። አለማመን የሚለው እንዳትወስደው በኔጌቲቭ እኮ። ለምንድን ነው ታዲያ መደጋገም ያስፈልገው? ለምን መደጋገም አስፈልገው? ገብርኤል 3 ጊዜ ሊነግራት አበሰራት ማለት 3 ጊዜ ነገራት ማለት ነው። ለምን 3 ጊዜ ነገራት ብሎ የሚለው ስላላመነች ነው ወይስ ቶሎ ስለማይገባት ነው? ኖ አይደለም። ማይገባት 3 ጊዜማ ነገሩን ለማጽናትና ወደ እውነቱ ለመምጣት ማለት ነው። ወደ እውነቱ ማለት ምን ማለት ነው? ቃሉን እናንበዋለን እኮ። ስለዚህ አንድ እንደዚህ እናርገው ታዲያ። እንደዚህ አንድ በመጀመሪያ ውሃ ስትቀዳ ሎኬሽኑን አያውቁትም። ይሄንን ምን ያደርግልሃል? ስለ ሎኬሽን አይደለም እኮ ዋናው። እሱም ከመጽሐፍ ቅዱስ እኮ አንተ መኖሪያ ቤታቸው የት ነበረ? የማርያም ነው ዮሴፍ አላውቅም እንዴ? ደግሞ ስለ እነ ዮሴፍ ቤት እንትን እንበል እንዴ? ይሄን ሳያውቁ ግን ያወራሉ። እሺ እኔ ልናገር። ናዝሬት ልብ በሉ። የኦርቶዶክስ ተረት ሲፈርስ ናዝሬት አይደለም። ስለ ቤት እኮ ነው የጠየቅኛል እንዴ? ኤርሚያስ እኮ መጀመሪያ ውሃ የቀዳችው የት ነበረ? ቦታው ለቤቷ አቅራቢያ በሆነ ቦታ ነው። መቼም ውሃ የምትቀዳው ሰው ናትና ውሃ ይጠጣሉና ለመታጠቢያ የሚጠቀሙበታል። ለመብሰያም ቆይ እኔ እያወራሁ ነው። ውሃን ለማብሰያም ለመጠጥም ለንጽህናም ይጠቀሙበታልና በምትኖርበት አካባቢ ላይ ነው ውሃ የምትቀዳው። ሰው የሚቀዳው ለሚኖርበት አካባቢ ላይ ነው። ወይ በእስራኤል ውሃ ስለሌለ ሩቅ አገር ሄደው ሲቀዱ ነው ምናምን ነገር ብለው የሚሉት ነገር ካለ ይነግሩና ማለት ነው። ስለዚህ ውሃ የምትቀዳው ለዛው ለቤቷ አቅራቢያ በሆነ ቦታ ላይ ነው። ስለዚህ መኖሪያ ቤቷ የት ነበረ? መኖሪያ ቤታቸው ናዝሬት ነው የሚሆነው። ሌላም ሊሆን ይችላል። ሌላ ሊሆን ይችላል። ናዝሬት ገሊላ ከተማ ነው እያልኩ በቃ ልክ ነው። ናዝሬት ማለት ነው። ስለዚህ አንድም በናዝሬት አብስሯታል፣ አንድም በኢየሩሳሌም አብስሯታል እያሉ ነው። ሶስተኛው ሴት ነው ያበሰራት። ሁለቱ እንግዲህ አንዱ በቤተ መቅደስ ነው፣ አንዱ በቤቷ ነው። ሶስተኛው ሴቱ ጋር ነው። ሶስተኛው እዚህ ጋር ለምን ተዘለለ? ሶስተኛው ይኸውልህ፣ የመጀመሪያው ሶስተኛ የት ነው ያበሰራት? እዛው ቤተ መቅደስ በለው። ሶስተኛ በቤተ መቅደስ በለው ነው ያለኝ እንጂ እኔ ነኝ የምለው ወይስ አንተ ነው የምትለው? በለው ጻፈው ማለት ነው እኮ ጻፈው ማለት ነው። በቤተ መቅደስ ሶስተኛ በቤተ መቅደስ ልብ በሉ። ስለዚህ መጀመሪያ በመኖሪያ ቤቷ፣ ሁለተኛ በቤተ መቅደስ፣ ሶስተኛ በቤተ መቅደስ ማለት ነው።
ለምን ነው ገብርኤል መደጋገም ያስፈልገው ብያልኩት ምንድነው ያልከኝ? ጥሩ ያማ የሰላምታው ጉዳይ ነው። እንደዚህ አይደል የሚለው ትጸንሻለሽ ከሴቶች ተለይተሽ አንቺ ተባረክሽ ነሽ። እርሷም ባየች ጊዜ ከአነጋገሩ የተነሳ ደነገጠች። ይህ እንዴት ያለ ሰላምታ ነው? ሰላም ለኪ ማለት እንዴት ያለ ሰላምታ ነው? እሱ ያላት ሌላ ነው፣ ግን ሰላምታ ምን ብላ አሰበች? መልአኩም እንዲህ አላት እያለ ይቀጥላል። አሁን ጨረስን። አዎ፣ ስለዚህ የሰላምታ ጉዳይ ስለሆነ ነው። ትጸንሻለሽ ሲላት እኔ ያለ ወንድ ዘር እንዴት ይሆናል የሚለው እሱማ የኛ የእግዚአብሔር ቃል ለጴንጤ እግዚአብሔርን ቃል መንገር እንደው ድፍረት ባይሆንም ግን እርሶም ያውቁታል፣ እኛም እናውቀዋለን። እርሱን አይደለም እሱን እናውቀዋለን የእግዚአብሔር ቃል ብሎ የሚለው ሰላምታውን ምንድነው የደጋገመበት ምክንያት ማብሰሩን የደጋገመበት ምክንያት የሰላምታ ጉዳይ ስለሆነ ነው አሉ። የሰላምታ ጉዳይ ያሉትን የጻፍኩት ሪካርድም እየተደረጉ ነው። ያሉትን የጻፍኩት ምንም ችግር የለም እኮ ያልኩት ምንድነው ሶስት ጊዜ የተፈለገበት አልኩህ እኮ። የተፈለገበት ምክንያት ምን ነበር? ሊያጠሩት ከፈለጉ ያጥሩትና ይለፉ። ሶስት ጊዜ ደጋግሞ አንድ ጊዜ በመኖሪያ ቤቷ በናዝሬት ገሊላ፣ ሁለተኛው ደግሞ በቤተ መቅደስ፣ ሶስተኛ በቤተ መቅደስ ደጋግሞ ማብሰሩ ለምንድን ነው ብዬ ስል የሰላምታ ጉዳይ ስለሆነ ነው አሉ። የሚያጠሩት ነገር ካለ ግን ያጥርተው ይለፉ። ጥሩ ይጥራ ካልክ እንግዲህ ነግሬያለሁ እኮ ታሪኩ መነሻው እሱ ነው። እሺ በቃ እንደዛ ከሆነ እንዝለለው ታሪኩ እሱ ከሆነ ማለት ለምን እንዘለዋለን? መልአኩ ከመዝሙር ተነስተን አይደል እያወራን ያለው ነገሩን። አሁን ውሃ ስትቀዳ እንዳበሰራት በቤተ መቅደስ ሁለቴ በቤቷ አንዴ እንዳበሰራት በድምሩ 3 ጊዜ እንዳበሰራት የሚናገር የመጽሐፍ ቅዱስ ክፍል ይስጡኝ። ይሄንን በመጽሐፍ ቅዱስ ክፍል በጣም ጥሩ። ይሄ በመጽሐፍ ቅዱስ ውስጥ አይደለም ካልከ ደግሞ አሳየኝ ሲያንተ። እርሱ ያሳዩኝ። ይሄን መረጃ ከየት ነው ያመጡት? በመጽሐፍ ቅዱስ ውስጥ ያሳዩኝ። እኔ ጌታ ይኸውልህ አንተ የምታወራው የሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ እኔ አላወራሁም። እርሶ ነው ስለ ሎኬሽን አይነግርም መጽሐፉ። እኔ ነኝ እየጠየቅኩ ያለሁት እርሶ። እኔም እጠይቃለሁ መልሽ። እሺ የት ቦታ በስራት የሚለውን ታሳየኛለህ አንተ? እኔን በኋላ ይጠይቁኛል። እኔን በደንብ ይጠይቁኛል በኋላ። አሁን የጠየቅኩትኝ በመኖሪያ ቤቷ አንዴ በቤተ መቅደስ ሁለቴ እንዳበሰራት የመጽሐፍ ቅዱስን ክፍል ይስጡኝ። ይሱ የመጽሐፍ ቅዱስ ክፍል እዚህ ጋር መጽሐፍ ቅዱስ ክፍል አንተም አታሳየኝም እያልኳለሁ። እኔ እርሶን አሳዩኝ ያልኩት እኔ ያሳያለሁ። አንተ ካሳየኝም አላሳየኝማ። እኔ ላሳየሁት አይደል? አሳየኛው ከመጽሐፍ ቅዱስ ቁጭ አድርገህ የት ቦታ እንዳበሰራት ማለት ነው። ልብ በሉ የት ቦታ እንዳበሰራት ከመጽሐፍ ቅዱስ አሳየኝ ብሏል። እኔ ነበርኩ ጥያቄ የጠየቅኩትኝ። እሳቸው ቀጥረው ቤተ መቅደስ እንደዚህ ያበሰራትን ነገር ሊያሳዩን ነው። ጋይድ ጴንጤ ጋር መጥቶ ደግሞ ጥቅስ የአምላክን የእግዚአብሔር ቃል እዚህን አግኝቶ ያበሰራት ከፈለጉ ቪዲዮውን እህትየው ሰላምዬ በዕብራይስጥም በእንግሊዝኛም ቋንቋ ያለውን የማርያም ቤት ባለፈው ሰንዬ ሄዳበት ነበረ። ዓለም እየሄደ የሚጎበኘውን የማርያምና የዮሴፍን ቤት መልአኩ መጥቶ ያበሰረበትን ቦታ በውስጥ ሊንኩን አዘጋጅልኝ፣ በዋትስአፕ ላይ ላኪልኝ። ይሄው ከእስራኤል እዛው ትላሉ። አሁን የኦርቶዶክስን ውሸት ቀብረኑ እናልፋለን ማለት ነው። ይሄው መልአኩ እዚህ ነው መጥቶ ያበሰራት። ያው ጴንጤ እንደዚህ መረጃ አለው። ገሊላ ናዝሬት ከተማ ውስጥ ነው መልአኩ መጥቶ ያበሰራት። አሁን እርሶ ማን ቤት ነበረች? እርምዬ ማን ቤት ነበረች? የዮሴፍ ቤት ነው። የዮሴፍ ቤት ነው። እጮኛዋ ዮሴፍ ቤት ነው። ልብ በሉ። አሁን በቤተ መቅደስ 2 ጊዜ እና በመኖሪያ ቤቷ ብሎ የሚሉትን አሁን እርሶ የመኖሪያ ቤቷን ይተዉት። ናዝሬት ገሊላን ያሳይቻለሁ። ይሄን ደግሞ በመጽሐፍ ቅዱስ ብቻ ሳይሆን ከመጽሐፍ ቅዱስ ያድምጡ። አንድ ይቀራል። ከመጽሐፍ ቅዱስ ብቻ ሳይሆን በራሳችሁ እንኳን ችግር የለም። እሺ አንተ ልበል። ከመጽሐፍ ቅዱስ የተወሰደ ነው። እኔ በመጽሐፍ ቅዱስ ነው ያሳዩት። ሎኬሽን የውድ ጽዋ መላእክት ብሎ በሚለው ላይ መላእክት ማርያም በመንጦላይት ውስጥ ያመሰግኗታል። አዳሴጣዋ ለአንቺ ምስጋና ይገባል እያሉ መላእክት ማርያምን ቃል ተቀበይ አላት። ከአንቺ ዘንድ ይወጣልና በማኅፀንሽ ያድራልና እንዴት ከድሃ ቤት አደረ፣ እንዴትስ እንደ ሚስኪን ከሰማያት ወርዶ የእርሷን ባህሪ አድርጎ ተወለደ ካለ በኋላ
በስድስተኛው ወር መልአኩ ገብርኤል ከእግዚአብሔር አብ ዘንድ ተላከ ከአንዲት አገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ለሆነች ከድንግል ዘንድ የዚችም ድንግል ስሟ ማርያም ነው ብሎ ይላል። የት? ናዝሬት ገሊላ። እዛ ነው መጥቶ ያገኛት። እናንተ ከቤተ መቅደስ ሁለቴ ብሎ የሚለውን ሐርና ወርቅ እያስማማች ስፈትል ብሎ የሚለውን እሱን መረጃ ቁጭ አድርጉት። አሁን የኦርቶዶክስ ውሸት የዘመናት ውሸት በዜሮ ይባዛል ማለት ነው። አሁን ያምጡት። ቤተ መቅደሱ የነበረው ኢየሩሳሌም ነው። እርሱ አላቅም ብለዋል። ከኢየሩሳሌም ከተማ ውጪ አይሁድ ቤተ መቅደስ በታሪክ ውስጥ ካላቸው ምኩራብ አላልኩም። ምኩራብ ማለት ቤተ መቅደስ አይደለም። ምኩራብ ቤተ ክኔሴት ነው ብለው የሚሉት ቤተ መቅደስ ግን ቤተ አምክዳሽ ብለው ይሉታል። ቤተ አምክዳሽ ያለው በኢየሩሳሌም ብቻ ነው። የመጀመሪያው ሰለሞንም የዘሩባቤልም ሁለተኛው፣ አሁን ሶስተኛው የሚሰሩት እዛ ነው። አሁን ግን መስጊድ አለበት። በቤተ መቅደስ ሐርና ወርቁን እያስማማች ስትፈትል ነበር ብለዋል። ሐርና ወርቁን ያስማማችበትን ይህን ክፍል ከየት ነው ያገኛችሁት? ከመጽሐፍ ቅዱስ። ቤተ መቅደስ ውስጥ መልአኩ አግኝቶ እንዳበሰራት መጽሐፍ ቅዱስ መረጃውን ቁጭ አድርገው ማዕዶትዬ። ቴንክ ዩ። በጣም ጥሩ፣ በጣም ጥሩ። እንግዲህ ከዮሴፍ ከመታጨቷ በፊት የት ነበረች፣ የት አደገች የሚለው ልታሳይን ትችላለህ? የተጠየቁትን ተጠየቀው መልስ። እኔ የቤተ ክህነት ሰው ስለሆንክ አድምጣኝ። ችግር የለውም አድምጣኝ። በቃ እንደዚህ ስትዝረከረኩ እንደዚህ ነው የምትሆኑት ማለት ነው እንዴ? ስትዝረከረኩ ማለት የምትመልሱ ስታጡ ነው፣ አንተን አይደለም። መዝረክረክ ማለት አንድ ሰው ተዝረከረከም ብሎ የሚለው ቃል የትኛውን ከየትኛው አገናኝቶ መናገር እንዳለበት እንኳን ሳያቅ ቀርቶ ለማለት ነው እንጂ ስድብ አይደለም። አሁን ቤተ መቅደሱ ውስጥ ሁለት ጊዜ አብስሯታል ብለ ቤተ መቅደስ የት ነው ያለው ብዬ ብል አላቀውም ብለው አሉ። ለምዶብኛል፣ የቤተ ክህነት ሰው ስለሆኑ ማለት ነው። እሺ አላቀውም ብዬ ኦኬ በላልክ እሺ ብላልክ ብለው አሉ። እሺ ኢየሩሳሌም ነው። ሐርና ወርቁን እያስማማች እንደምትፈትል በቤተ መቅደስ ውስጥ መልአኩ ገብርኤል አግኝቷታል እያላችሁ ለ60 ሚሊዮን ሕዝብ እያዋሻችሁ ነው። መጽሐፍ ቅዱስ መረጃ ስጡን። በቤተ መቅደሱ በራሷ የምትኖርበት ከተማ ናዝሬት ገሊላ እንዳገኛት መጽሐፍ ቅዱስ የሉቃስ ወንጌልን እንደዚሁም በእናንተ ደግሞ የውድ ጽዋ መላእክት ብሎ በሚለው ላይ ይኸው እዚህ ጋር እንደዚህ ተጽፏል ማለት ነው። የቤተ መቅደሱን ግን አሳየኝ። ነገርኩ። የቤተ መቅደሱን አሳየኝ። ማን የጻፈው? የትኛው ወንጌል ላይ ነው የተጻፈው? በቤተ መቅደስ ውስጥ አደገች ብሎ የሚል የቡና ወሬ ለምንድን ነው የምታወሩት? አድምጠኝ። አንተ በመጀመሪያ አምጣ። ቤተ መቅደስ ውስጥ አደገች ብላችኋል። ቤተ መቅደሱ የህፃናት ማሳደጊያ ነው እንዴ? የመዋለ ህፃናት ነው? የመዋለ ህፃናት ነበር እንዴ? አምጣው። መሳቁን ትተህ አምጣው። አምጣው። ስማ፣ አምጣው። አምጣው። ለማታምንበት ምን ይነገርሃል? አንተ አምጣው። ቤተ መቅደስ ውስጥ እንዳደገች ብለህናል። በቤተ መቅደስ ሐርና ወርቁን እያስማማች ስትፈትል ብላ ገና ሐርና ወርቁን አስማምታ ምንድነው ጃኖ ነው የሰራችው? ኩታ ነው ወይስ ሽንሽን ቀሚስ ነው ወይስ ያበሻ ቀሚስ ነው? ምንድነው? እሱን ሁሉ ገና እናወራለን። እንደዚህ ነው። እንደዚህ እያሳኩ ነው የማፈርሰው የኦርቶዶክስን ተረት። እንደዚህ እያሳኩ ባውነ አሁን መልሱን አንተ ካፈረስከውማ የኢትዮጵያ ኦርቶዶክስ ክርስቲያን ነው ማዕዶት መልሱን ያው መልሱ ነገርኩህ እኮ። እሷ ያደገችው የሰው ልጅ ከሆነች ቤተ መቅደስ ውስጥ ማን የጻፈው? ቤተ መቅደስ ውስጥ ነው ያገኛት ብሎ የሚል ሉቃስ ያገኛት በገሊላ አውራጃ ናዝሬት ከተማ ውስጥ ነው ይላል። እናንተ ደግሞ የለም ሉቃስ ውሸታም ነህ፣ የለም አንተ እንደምትለው ብቻ አይደለም እኮ ካላላችሁት ቤተ መቅደስ ውስጥ የቱ ጋር ነው ያለው? ማን ነው የጻፈው? ቤተ መቅደስ ውስጥ አገኛት ብሎ የሚል መልሱን ያምጡት። እኔ እንግዲህ እያንዳንዱን ቃል ፈትቼ ልንገርህ ካልከው እሱልህ እዚህ መጽሐፍ ያው መሰረት ያነበብከው እኮ ነው። ቅድም ጀምሮ ያነበብከው በሙሉ ያለው ቤተ መቅደስ ቤተ መቅደስ ውስጥ የት አለ ብሎ የሚል ቤተ መቅደስ ውስጥ አበሰራት ብሎ የሚል የት አለ? የቱ ጋር ላንብብ? ቁጥር ስንት ላይ? ወርታይ ዝቅ ልበል? ወር ላይ ከፍ ልበል? ሙሉን ችግር የለውም። የቱ ጋር ላንብብ ታዲያ? ቤተ መቅደስ ውስጥ አገኛት ብሎ የሚለውን ቃል ከየት ነው ያገኛችሁት? የት ነው ያገኛችሁት? የት ነው ያገኛችሁት? 60 ሚሊዮን ህዝብ ላይ የምትዋሹት የትኛው ወንጌላዊ ነው ቤተ መቅደስ ውስጥ አግኝቶ አበሰራት ብሎ የሚለውን የጻፈው? ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ
ሉቃስ እያነበብከው እኮ ነው። ከ26 ጀምሮ እያነበብከው ቁጥር ስንት ላይ ቤተ መቅደስ ውስጥ አገኛት ብሎ የሚል ያለው ያው ገና መግቢያው ላይ ቁጥር 26 ናዝሬት ወደምትባል ወደ ገሊላ ከተማ ነው ብሎ የሚለው ምክንያቱም መኖሪያቸው እዛ ስለነበረ ማለት ነው። መኖሪያቸው እዛ ስለነበረ መልአኩ እየበረረ የመጣው ከሰማያት ወደ ናዝሬት ገሊላ ነው። ወደ ገሊላ አውራጃ በናዝሬት ከተማ ውስጥ መኖሪያ ቤታቸው እዛ ስለሆነ ነው። የዓለም ቱሪስት እየሄደ ይጎበኛል። የዓለም ቱሪስት ካቶሊክ ቤተክርስቲያን ትመስለኛለች እሱን ቦታ ይዘዋለች። የዓለም ቱሪስት እኮ እስራኤል ገብቶ ማርያም ከመልአኩ ጋር የተገናኘችበትና የተነጋገረችበትን ቦታ ልክ ቤተልሔም ጌታ የተወለደበት፣ ጎልጎታ የተቀበረበት፣ ቀራንዮ የተሰቀለበትን ሰው እንደሚጎበኝ ሁሉ ያንን ቦታ ይጎበኛል። እናንተ ግን አይናችሁን በጨው ታጥባችሁ ምስራቅ አፍሪካ ላይ ቁጭ ያለች ትልቅ ቤተክርስቲያን ውሸቱን ከእውነት ጋር እንክርዳዱን ከስንዴ ጋር ንጹህ ውሃ ከመርዝ ጋር ለህዝቡ የምትሰጥ ቤተክርስቲያን ነች ማለት ነው። እየዋሻችሁ ማለት ነው። አልዋሸንም ካላችሁ መልአኩ ገብርኤል ምን እንደሚሰውት ሚዩት ያደርጉት። ይሄ ለቅሶ ወደ ለቅሶነት እንዳይቀየር። በስድስተኛ ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር ይላል። የት ነው ገብርኤልና ማርያም የተገናኙት? መልአኩና ማርያም በገሊላ ከተማ ውስጥ ናዝሬት በምትባል ማለት በገሊላ አውራጃ ውስጥ ናዝሬት በምትባል ከተማ ነው። ገሊላ አውራጃው ነው። ልብ በሉ። በዛ በባህሩ ዙሪያ ባሉ በቅርብ ርቀት ላይ ያሉ ከተሞች ናቸው። ናይን የምትባለዋ ከተማና የገሊላ ከተማ የናዝሬት ከተማ ትንሽ ራቅ ይላሉ። ከባህሩ ትንሽ ራቅ ይላሉ። ብዙም ርቀትም የላቸውም፣ ግን ቅርበት ነው። እንደነ ኮራዚን፣ እንደነ ቤተሳይዳ፣ እንደነ ጌንሴሬት እንደሚባሉት ቅርብ አይደሉም። ኦኬ እያወራ ነው። መልስ እየጠበቁ ነው። የታለ ቤተ መቅደሱ? አዎ እሺ፣ ይቀጥል። ይኸውልህ የገሊላ ከተማ አለ እንጂ የዮሴፍ ቤት ይሁን ቤተ መቅደስ ይሁን ውሃ ምንጭ ይሁን ይነግርሃል። ያንተስ አልኩህ እኮ ቤተ መቅደስ በታሪክ ውስጥ ገሊላ አውራጃ ውስጥ የለም ብዬ ስል 4 ነጥብ ዘግቼ ነው። የፈለጉትን ምሁር ያምጡ፣ በዜሮ አባዝቼ ልከዋለሁ። ያንን የሚያመጡትን ምሁር ቤተ መቅዳሽ ኢየሩሳሌም እንጂ ገሊላ አውራጃ ውስጥ የላቸውም። ኦኬ የላቸውም። ቤተ መቅዳሽ ያለው ጀሩሳሌም ነው። በሰለሞንም ዘመን በዘሩባቤልም ዘመን 2 ጊዜ ነው ቤተ መቅደስ ያላቸው። ሶስተኛውን መልሰው ይሰራሉ። ሶስተኛውን ሲሰሩ እዚሁ ኢየሩሳሌም ነው የሚሰሩት። የለም። ስለዚህ ምን ማለት ነው? እዚህ ያላችሁ 550 ሰው ኮሜንታተሮች አድምጡኝ ማለት ሰጣለሁ። አንድ አድምጡኝ ኮሜንታተሮች በደንብ አድርጋችሁ ሌላ ተውና የኦርቶዶክስ ተረት በአደባባይ ፈረሰ እያላችሁ ጻፉ። በደንብ የወንጌላውያን በደንብ አድምቃችሁ የኦርቶዶክስ ተረት አንድ ሰው ይጻፈውና ያ የጻፈውን ኮፒ እያደረጋችሁ ደጋግማችሁ ፖስቱት። የኦርቶዶክስ የዘመናት ውሸት በአደባባይ ፈረሰ። ሊታደገው የሚችል ይህን ተረት ማንም እፊቴ የሚቆም ሰው የለም። ቅዱስ የእግዚአብሔር ልጅ ምስክር ነው። ቤተ መቅደስ ውስጥ 2 ጊዜ 3 ጊዜ አበሰራት ብሎ የሚለው የኦርቶዶክስ የዘመናት የበሰበሰ ውሸት ነው እንጂ መጽሐፍ ቅዱስ ትምህርት አይደለም። ይሄኛውን ግን መጀመሪያ ላይ አበሰራት ያድምጡ። ልሰጥ ነው። ቆይ አድምጠኝ። ያው የዘመናት ውሸት ሁለተኛ ሶስተኛ ምናምን ነገር ብሎ የሚለውን ያዘው ሲሉኝ ነበር። ሁለተኛ ቤተ መቅደስ ውስጥ ነው ያበሰራት። ችግር የለውም አልኩህ እኮ ምንም ማፈርበት ነገር የለውም። ያስኩት ምን መረጃ በምን መረጃ ሊያዝ የመጽሐፍ ቅዱስ ክፍል ይጥቀሱልኛ። ሉቃስ 1:26 ጀምሮ ያለውን አንብቡ። ሉቃስ 1:26 ጀምሮ ያለውን አንብቡ። 26 እሺ ጀምሮ በቤተ መቅደስ ውስጥ 2 ጊዜ አበሰራት ብሎ የሚለውን ይሄው የትኛው ቁጥር ላይ ላንበበው? ይሄው ሉቃስ 1:26 ላይ ነኝ። የትኛው ቁጥር ላይ ላንበበው? ቤተ መቅደስ ውስጥ 2 ጊዜ አበሰራት ብሎ የሚለውን አፍተ ነው። እየሰማኝ አይደለም እኮ አፍተ ነው። የትኛው ቁጥር ላይ ላንበበው? በስድስተኛው ወር አንብበው። በስድስተኛው ወር ላንብቦሽ እኮ ይሄው አንብቦሽ። ቤተ መቅደስ በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ አለ እንጂ የዮሴፍ ቤት ነው የእንት የሚለው አንተ ቀደም እኮ በትውፊት እኔ የተጠየቀው መልስ
እኔ ጠየቅኩህ ሁለተኛና ሶስተኛ ዘመነኛና አስረኛ አድመጠኝ የኦርቶዶክስ ተረት ልክ ሴቶች ቡና ሲያፈሉ የመጀመሪያው እንደሚባለው አቦል እንደ ምናምን ነገር የሚባለው ነገር አለ አይደል? ኦርቶዶክስ ስትዋሽ አድመጠኝ ኦርቶዶክስ ውሸቷን እየቀቀለች ቡና እየቀቀለች እንደምትጠጣ ሴት ምንድን ነው የሚባለው? የመጀመሪያው አቦል፣ ከዛ ምንድን ነው የሚባለው አለ አይደል? እህቶች እንደዚህ እየቀቀለች በየዘመናት ውሸት እየቀቀለች ለህዝቡ ትሰጣለች። ማንም ይጠይቅ የለም። አሁን እሱ አንተ በለኛል እንጂ የቤተ ክህነት ሰው ነው። ንግግሩ ቃናው ያስታውቃል። የነበርኩበት ቤት ስለሆነ በደንብ ነው የሚያስታውቀው። እሺ ቶና፣ ሁለተኛው ቶና ነው። ከዛስ ሶስተኛው ምንድን ነው የሚባለው? አምጣልኝ። በረካ። ኦኬ አቦል፣ ቶና፣ ቶላና በረካ። ኦርቶዶክስ እንደ ቡና ተረቷን እየቀቀለች መጀመሪያ አቦል በገሊላ አገኛት። እሺ ሁለተኛ ቶና የት አገኛት? በቤተ መቅደስ። ሶስተኛ በረካ የት አገኛት? በቤተ መቅደስ። መረጃ ይስጡን የባልቴቶች። ሉቃስ 1:26 ምንም እንትን የለውም እኮ ሉቃስ 1:26 በቤተ መቅደስ አገኛት የሚል እኮ የለም እንዴ? በዮሴፍ ቤት አገኛት የሚለው ሲነገረኝ አልተጥቀሪ በቤተ መቅደስ ነው ያልኩ። በቤተ መቅደስ ነው ያልኩ። አንተም እኮ እንደዛ አይደለም። በቤተ መቅደስ ሁለት ጊዜ ብለኸኛል። ቶናና በረካን አሳየኝ። የተረት ቶናና በረካ ማለት ነው። እኔ ቢያንስ አቦሉን አሳይቻለሁ። ያንተን አቦል አሳየኝ እስኪ። ይኸው አቦሉን አሳየኝ። ይኸው መጀመሪያ ያፈሰራት አድምጠኝ። በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ። ለምንድን ነው ናዝሬት ወደምትባል ወደ ገሊላ ከተማ የመጣው? ገብርኤል ያዝ ከተማ የሚለውን ያዝልኝ። አድምጠኝ አልኩ። እኩል አታውራ። ከጴንጤ እኩል ኦርቶዶክስ ስለ ወንጌል ሲያወራ ልታፍሩ ይገባል። እናንተ እድሜ ነው ስታስቆጥሮ የነበራችሁት እንጂ መጽሐፉን አላያችሁትም፣ መጽሐፉን አታውቁትም። ከጴንጤ እኩል የሞራል ብቃት የላችሁም ለማውራት። ዓለም አደባባይ ላይ እኮ ነው እያወራን ያለ ነው። እኔ ሳወራ አደረብብኝ። ኦኬ ጴንጤነት ማለት እንደዚህ ነው፣ በልኩ ነው የሚያወራው። በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ሚዩት አድርገው። ሰፈርም ይሁን ከተማም ይሁን መንደርም ይሁን አሁን አንተ ሚዩት ነው ማድረግ ያለብህ። ሚዩት ነው ማድረግ ያለብህ። እንደዚህ ደግሞ በመረጃ ሳሰቃያችሁ በጣም ደስ ይለኛል። በጣም ትቢታችሁ አፍንጫችሁ ላይ ነው፣ ጉራችሁ ለአሳር ነው። ጴንጤን ለመሳደብ ምላሳችሁ ረጅም ነው። እኛን እንዳላዋቂ አድርጋችሁ ነው የምትስሉት። ተረታችሁን ግን እንደ ጥሩ ሴት ወይዘሮ ቡና እየቀቀለች አቦል ቶና በረካ እያለች ሰፈሩን እየጠራች እንደምትጠጣ እስከ ቅራሬው ድረስ እንደምትጠጣ ማለት ነው። ለትውልዱ የተረት ቅራሬ ነው የምታጠጡት። ምን አሉ? መጀመሪያ ውሃ መቀጃ ቦታ አሉ። የት ነው ቦታው? አላቅም አሉ። ምክንያቱም ታሪክ ይመጣል። እዚህም የታወሩት ሰው የእስራኤልን ታሪክና ጂኦግራፊ ባሏን በሚገባ ያነበበ ሰው ነው። በሚገባ ያነበበ ሰው ራስህን ሚዩት አድርግ። እዚህ በዘኬ የጠገበ ሰው አይደለም ያለው፣ በእግዚአብሔር ቃል የጠገበ ሰው ነው ያለው። ኦኬ። ስለዚህ ከዳዊት ቤት ለሆነ ለዮሴፍ ለሚባል ሰው ወደታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ይህንኑ ክፍል ወስደው ያው በእነሱ መጽሐፍ ላይ በስድስተኛው ወር ገብርኤል መልአክ ከእግዚአብሔር ዘንድ ተላከ ከአንዲት ሀገር ናዝሬት ገሊላ ይላል። አገሯ ስለሆነ ማለት ነው። ናዝሬት ገሊላ የተላከው ለምንድን ነው? ማርያምና ዮሴፍ የት ነው የሚኖሩት ማለት ነው? ናዝሬት ገሊላ ማለት ነው። ከአንዲት ሀገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ የችም ድንግል ስሟ ማርያም ነው። ወደ እርሷም ገባ ይላል። የት? እዚህ ናዝሬት ገሊላ ማለት ነው። ወደ እርሷ የገባው ቤቷ ስለሆነ ማለት ነው። ወደምትኖርበት ቤት ማለት ነው። ወደ እሷ ገባ እንዲህም አላት። እሱ ቅድም ውሃ ልትቀዳ ሄዳ ምናምን ነገር ውሸት ነው። ውሸት አልኳችሁ። ኦርቶዶክስ ውሸት እየቀቀለች ለህዝቡ ታሰጣለች። ወደ እሷም ገባ ይላል። ወደ ነበረችበት ቤት ማለት ነው።
በዛ ሰዓት ውሃ እየቀዳች ነው ብሎ አይልም። ወፍጮ እየፈጫች ነው አይልም። ምሳ እየጋገረች ነበረም አይልም። ግን ቤቷ የት ነው ያለው? ናዝሬት ገሊላ። የኦርቶዶክስ የዘመናት የበሰበሰ ውሸት እንደዚህ ይፈርሳል ማለት ነው በአደባባይ። ኧረ ተገርሚ ማንም ላይ ቤት የሚለውን እኮ አላሳየህም እኮ አሁንም አንተም እኮ አላሳየህም። ቤት የሚለው ከተማውን ብቻ ነው እያሳየህ። ታምረ ማርያም ላይ መጀመሪያ እኮ ሲገለጥላት ሸሽታ ሄዳለች እኮ አይደል? ከዛ በኋላ ነው ሁለተኛ ተገልጥ ሸሸች ይላል እኮ። ማርያም ሸሽታለች እንደ ገብርኤል ሲገለጥላት ታምረ ማርያም ላይ ሸሸች ይላል አይደል? እንትን ነው እንጂ አስታውስከኝ አንተዬ። አዎ ልክ ነህ ዳግሻይ። ምንድነው ድርሳነ ማርያም ላይ ነው እንጂ ታምረ ማርያም ላይ ቆይት ጋር ነበር ያለው። ድርሳነ ማርያም ዳግዬ አይምሮህ እኮ የተባረከ ነው አንተዬ። ድርሳነ ማርያም ገደላችሁ በባዶ ወይኔ። ድርሳነ ማርያም አቤት ቅሌ ድርሳነ ማርያም ይባላል ደግሞ። አቤት ቅሌ ድርሳነ ማርያም ሰው የልቡን ሲነግሩት ነው የሚባለው። መንተክተክ ነው የሆዱን ሲነግሩት ከልቡ ይስቃል ነው እንዴ ነበር? ድርሳነ ማርያም የሚባል አለ እንዴ? አለ እንዴ የሚባል አለ እንዴ? ይሄው ታጊ የተባረከ አንተ የተባረከ አይምሮ ነው ያለ የኔ ወንድም። ጌታ ኢየሱስ ምስክሬ ነው። ደስ ይለናል። የቤተክርስቲያናችን መጽሐፍ ስታነቡ ደስ ይላል። እናንተም ትባረኩ። ይሄው ድርሳነ ማርያም የሚባል አለ እንዴ ያሉት ይሄው ያሳተመው ሲያሳየኝ መጋቢ አዲስ ተስፋ ሚካኤል ታከለ አሳታሚ አርታይ ዲያቆን ግርማ ገላይ አሳታሚና አከፋፋይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤቶች ማደራጃና መምሪያ ማህበረ ቅዱሳን 2014 ቴንኪው እህትዬው ተባረኪ። ደርሶኛል። ኤርሚ አቤት አንዴ እንደገና ደግሞ እንዲስቁ ብትፈቅድላቸው ከማየትና ካዩ በኋላ ቢፎር አንዴ ደግሞ ቢስቁት አሁን ቢታረጉን ለምን እንደሆነ አላውቅም። ነው ይክፈቱ ዳግዬ ለምንድን ነው አልኮ ቤቱን ይክፈቱ። ደስታችሁ ነው እኮ መጽሐፍ ቅዱስ ላይ አታወሩም እንጂ ተደገና ለማ ችግር የለውም። የኦርቶዶክስ ተረት እኮ ፈረሰ። አይፈርስም እባክህ። ደምጥ ማጡ ጠፋ። አውጣውና አንብበው እስኪ እርምዬ። ነው እህትዬው ይሄን አይደለም። ይሄማ የኢየሩሳሌም መቃብሩ ነው። የናዝሬቱን ነው ያልኩሽኝ። ናዝሬት ከተማ ውስጥ ያለው ኤርሚ አሁን የላኩልህ ነው የናዝሬት ነው። እዛ ላይ እንትን ሰርተውበታል ቤተክርስቲያን። አሁን የላኩልህ ነው ኢየሩሳሌም ነው እኮ ብሎ የሚለው ናዝሬት ነው። መጽሐፍ ቅዱስ ላይ አታሳዩኝም እንዴ? ያ ቆይ አድመጥ። የመጽሐፍ ቅዱስን እኮ የጀመርኩልህ የምን ጩኸት ነው? የምን እየየ ማለት ነው? የምን ዋይ ማለት ነው? ይሄ ከቁርአን ነው እንዲያሳየሁት። ሉቃስ እኮ ነው ያሳየሁት። ሉቃስ አንድ ማለት ነው። ኦኬ ታሪክም ጭምር ስለምናውቀው ቆይ ታሪክም ጭምር ስላለ የላከችልኝ እህቴ እዛው እስራኤል ውስጥ ያለች እህት ናት። ጀሩሳሌም እኮ ነው የሚለው እህትዬው። ይሄ ትክክል አይደለም ነው። እኔ የፈለኩትኝ የናዝሬት ገሊላን ነው። ናዝሬት ውስጥ ላይ ያለውን የእሷን የማርያምና የዮሴፍ ውሃ የቀዳችበትን ናዝሬት። ኦኬ ቆይ ውሃ ቀዳችበት ተብሎ ይባል። እኛ ግን ቤቷን ነው እንፈልገው፣ ቱሪስቶች የሚጎበኙትን ቤቷን ማለት ነው። እሺ ኦኬ እሱኛው ነው። ይሄኛው የኢየሩሳሌም ነው። ኦኬ ድርሳነ ማርያም ላይ የማርያምና የገብርኤል ንግግር ላይ ዳግዬ ያስታወሰኝ ንግግር ላይ ሌላ የኦርቶዶክስን የዘመናት ውሸት የኦርቶዶክስን እዩ የዘመናትን ውሸት የኦርቶዶክስን ማለት ነው። የቅዱስ ገብርኤልና የድንግል ማርያም ቃለ ምልልስ ይላል በዚህ ክፍል ላይ። እኔ ክፍሉን እያንዳንዱን ያነበኩት እንደዚህ እያሰመርኩ ማለት ነው። እና በሷና በሱ ንግግር ውስጥ የተነጋገሩትን ከዚህ በፊትም ደጋግመን ተናግረናል። ምን አለ?
መልአኩ የማህፀንሽ ፍሬ የተባረከ ነው አላት ይላል። አላላትም። ልብ በሉ መጽሐፍ ቅዱስ የማህፀንሽ ፍሬ የተባረከ ነው ያለቻት ኤልሳቤጥ ብቻ ነች። ኦርቶዶክስ ስትዋሽ ለከት የላትም። ቅዱስ የእግዚአብሔር ልጅ ምስክር ነው አልኳችሁ። እኔ የነበርኩባት ቤተክርስቲያን ነች። እኔ በዓለም ላይ እንደዚህ አይነት ቤተ እምነት የሚዋሽ አለ ወይ ብዬ እስክል ድረስ ማለት ነው። በተለይ መጽሐፍ ቅዱስ ላይ ሚዩት አድርግ ካለቀስክም እዛው አልቀስ፣ ከሳክም እዛው ሳክ፣ ሚዩት አድርግና ማለት ነው። ኦኬ። ይሄንን ቃል ገብርኤል መልአኩ አልተጠቀሙም። የማፀንሽ ፍሬ የተባረከ ነው አላላትም። ያለቻት የኤልሳቤጥ የዘካርያስ ሚስት ናት። ኦኬ። ከዛስ መልአኩንም ማርያም ማለት ነው እመቤታችንም መለሰች። መልአኩንም ጌታዬ ሆይ አንተ ማን ነህ አላለችውም። ጌታዬ ብሎ የሚለውን ቃል አልተጠቀመችም። ተዋሻለች ኦርቶዶክስ አልኩ። እንደ አቡጀዲ ጨርቅ ነው የምትቀደደው አልኩ። ጸሐፊዎቿ እንደዛ ናቸው። በትክክል በቤተክርስቲያኒቱ ስም የተጻፈ የሰንበት ትምህርት ቤት ማደራጃና መምሪያ የቤተክርስቲያኒቱ ስለሆነ ቀጥታ ቤተክርስቲያኒቱን ነው የምናገረው። የማን ጎፈር ያበጥራሉ? ይሄንን መጽሐፍ ሲዋሹ ለምን አላረሙትም? በሊቃውንት ጉባኤ አልታየም ነው? ማሳበቢያ የላቸውም። አንተ ማነህ አለች። ከዛ ጌታዬ ሆይ እማልድሃለሁ፣ አታስፈራራኝ፣ የምትለውን አልቀበልም፣ ከኔ ወግድ አለችው ይላል። ማንን? መልአኩን። ማርያም። የቱ ጋር? በኦርቶዶክስ የዘመናት ውሸት ማርያም ይህን ቃል ተጠቅማለች? በፍጹም ሚዩታር ካልሆነ ታች አስወርጄህ እዛው ዋይ ዋይ ትላለህ ብራዘር፣ ከቤተሰብ ጋር ማለት ነው። ሚዩት ከዚህ በኋላ ማይክ ከፍተህ ምናምን ብትል ብትወር ጋር ታች አወርዳለሁ። ኦኬ። ሲያከብሯችሁ ተከበሩ። ጥያቄ ጠይቃለህ አልመለስክም? ኦኬ። ታች ወረድ። መልስልኝ። አንተ ሳትመልስ ታች ወረድ። በልታቸው ነው ማለት ነው። ኦኬ። ወግድ አልቀበልም፣ አታስፈራራኝ አለችው። ገብርኤልን ማርያም አላለችውም። ከየት አምጥተህ ኤርሚያስ? ሉቃስ ላይ ያሳዩና መልአኩና እሷ የተነጋገሩበት እዚህ በሙሉ ተጽፏል። ኦኬ። አታስፈራራኝ፣ ወግድ አልቀበልም አለችው። ከዛም እሳት ሆይ አታስፈራራኝ፣ አዳዲስ ነገር በመናገር ለምን ታውከኛለህ አለችው። አታውከኝ ገብርኤል፣ ዞር በል ወደዛ፣ አዋኪ ብላ አለችው። እቺ የኦርቶዶክስ ማርያም ትባል ሰይጣን ናት ብለን የምንለው ለዚህ ነው ወገኖች። ለምን ሰይጣን ውሸታም አይደል? እሷም ተዋሻለች። ማን ያልኩ? የኦርቶዶክስ ማርያም ተዋሻለች። ወይ ኦርቶዶክስ ማርያም ተዋሻለች፣ ወይ ኦርቶዶክስ ተዋሻለች። ከሁለቱ አንዱ ይውሻሻሉ ብቻ ማለት ነው። ያልተባለን ተባለ፣ የተባለን አልተባለም። የሌለችበትን ከተማ ያለችበትን ከተማ ገሊላ ናዝሬትን ድርቅ ብሎ መካድ፣ የሌለችበትን ቤተ መቅደስ ውስጥ ነበረች ብሎ ማለት አምጥቶ ብሎ ሲባል የላቸውም በለው። ኤርሚያስንን የደብተራ የዘመናት የበሰበሰ ውሸት በለው። ጌታዬ ሆይ እፈራለሁ፣ እናቴ ሔዋን እንደ ወዳጅ ሆና የምድር እባብ የነገራትን በሰማች ጊዜ ከገነት አውጥቷታል አለችው። ስለዚህ አንተም ከገነት ልታወጣኝ ስለሆነ ጌታዬ ሆይ እፈራለሁ፣ አታውከኝ አለችው። መልአኩም ድንግል ማርያምን አብ ሰላምታን አመጣልሽ ዘንድ አዘዘኝ፣ ልጁ በአንቺ ማህፀን እንደሚወለድ እነግርሽ ዘንድ መልእክቴንም አትመልሺ፣ አልቀበልም አትበይ አላት። የቱ ጋር ነው ያለችው? የቱ ጋር? እንደም ከመልአኩ ሰምታ ወንድ አላቅም ስትለው የእግዚአብሔር መንፈስ በአንቺ ላይ መጣ ይጸልሻል ብሎ ባላሳለ ወዲያው ነው ያመነችው። እንደ ቃል ይሁንልኝ ነው ያለችው። የእግዚአብሔርን ቃል ከመልአኩ ሰምታ ያመነችን ትሁት እናት ፈሪ አስፈራሪ፣ እሷን ፈሪ ገብርኤል አስፈራሪ መልእክቱን ይዞ የመጣውን አልቀበልም አትበይ
መልእክቱን አትመልሺ፣ መልእክቴን አትመልሺ፣ አልቀበልም አትበይ አላት። የቱ ጋር? የለም ሉቃስ ወንጌል ላይ የአብርሃም አምላክ ምስክር ነው። የኦርቶዶክስ የበሰበሰ የገማ ውሸት ይሄ ነው ልካችሁ ለእናንተ መነገር ያለበት። የገማ የበሰበሰ ውሸት ተለቀልቃላችሁ፣ ትጭራላችሁ። በቀይ ጥቁር እስክሪብቶ አድርገ መልአኩ የተናገረውን እንዳልተናገረ፣ የተናገረውን እንዳልተናገረ፣ ማርያም ያላለችውን እንዳለች፣ ያለችውን እንዳላለች አድርጋችሁ ትጽፋላችሁ። ዘመን መጥቶባችኋል። ጭምብላችሁን የተገለጠው እመቤታችንም ማርያምን መልአኩን መለሰችለት፣ ጌታዬ ሆይ ተጨነቅሁ ፈርቻለሁና አላለችም። የቱ ጋር ነው? ተጨነቅሁ ፈርቻለሁ፣ እንቅጥቅጥ ብዙ ይዞኛል፣ እየተርበተበትኩ ነው፣ በአካታ አስፈራራኝ፣ ድንጋጤ ላይ እኮ ነኝ ጌታዬ ሆይ እያለች የቱ ጋር ነው ያለችው? ውሸታሞች መልአኩም ማርያምን የአብ ልጅ በእውነት በድንግልናሽ ትወልጂ ዘንድ ይወርዳል፣ ፍቃዱን ተቀበይ፣ አትጨነቂ አላት። መቼ ተጨነቅኩ ብላ አለችው? የቱ ጋር? ኦኬ፣ ይኸው ኦርቶዶክስ የጻፈችዋ መጽሐፍቶቿ በሙሉ ልጆቻችሁንና ዘራችሁን ከኦርቶዶክስ የሽተት ትምህርት ጠብቁ። ልጆቻችሁና ዘራችሁን እንደነኛ አይነት መጽሐፍቶች በተለይ ቤታችሁ ውስጥ ያሉ ካሉ በተለይ ወንጌል የምታምኑ ወንድሞች እናቶች በፍጹም ልጆቻችሁ እንዳያነቧቸው። መርዝ የሞላቸው ውሸቶች ናቸው። መርዝ ትውልድ ገዳይ የሆነ ትምህርት ነው የጻፈችው። ከቃሉ የተነሳ እኛ ትጉሃን መላእክት እንደነግጣለን፣ ባዘዘን ጊዜ እምቢ ማለት አንችልም። አንቺ ከሁሉ ትበልጫለሽ አላላትም። ከሁሉ ትበልጫለሽ አላላትም። ኦርቶዶክስ ነው ያለችው። የአብ ፍቃድ ነውና እመቤታችን ማርያም ለመልአኩ መለሰች፣ ጌታዬ ሆይ ተጨነቁ ፈርቻለሁ ና፣ ምክንያቱም የምትነግረኝ በፍጥረት አልተደረገም፣ ደናግላን በድንግልናቸው አልወለዱምና አለችው ይላል። አላለችውም። አነጋገር ግን የሚያስፈራ ነው። ከአፍ እሳት ይወጣል። የጌታ ወዳጅን አይወልድም። እቀበል ዘንድ ይህ ለእኔ ከባድ ነው አለችው። ከባድ ነው አልቀበለው። መልእክት በጣም ከባድ ነው። ሃርድ ነው። እሳት ነው ካፍ የሚወጣው። እያስፈራራኸኝ ነው፣ እያስጨነቀኝ ነው፣ ሃርድ እየሰጠኸኝ ነው። ወግድ ይኸው ወግድ፣ ገብርኤል ወግድ፣ ሂድ ወደዛ ዘሮ አለችው። የኦርቶዶክሷ እቺ ሰይጣን ናት የምላት ማርያም ማለት ነው። የጌታዬ እናት ግን አላለችም። ወግድ ሂድ ወደዛ በል ወደዛ። ምንም ታስፈራራኝ አንተ። ሰይጣን ናት ያልኳችሁ በምግባሯ ነው። ተዋሻለች። በመጽሐፍቶቿ ሁሉ ላይ ውሸት የማን ነው? የዲያብሎስ ነው። ዲያብሎስ ማን ነው? ሰይጣን የተባለው የቀደመው እባብ ማለት ነው። ቻለው፣ ተናገር እውነቱን። መቆም ያንገዳግድሃል። የተጻፈው ውሸታችሁ ቆምህ ለመስማት ያንገዳግድሃል። የተፈጠርክበትን ቀን ትረግመዋለህ። የኦርቶዶክስ መጽሐፍቶች ሲነበቡ በመጽሐፍ ቅዱስ ሚዛን እየተመዘኑ ሲነበቡ ለምን አትልም? ለዘመናት የቆየ የበሰበሰ ውሸት እኮ አልኩ። የበሰበሰ ውሸት ህዝብ ላይ ሲቀለር ነው የኖረው። ቀበለው ዘንድ አልችልም። ዜናህ የሚያስጨንቅ ነውና እንዳልከው አልቀበልም አለችው። የጌታ ባሪያ እንደ ቃል ይሁንልኝ አለችው። መጽሐፍ ቅዱስ የአምላካችን የእግዚአብሔር ቃል እኛ የምናውቃት በገሊላ ናዝሬት የነበረችዋ ማርያም ምንድን ነው ያለችው? ዜና የሚያስጨንቅ ነው ያለችው ነው ወይ? ማርያምም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለችው። መልአኩም ከእርሷ ሄደ። የኦርቶዶክሷስ ማርያም ወግድ፣ አታስጨንቀኝ፣
አታስፈራራኝ፣ እፈራለሁ፣ እርበተበታለሁ፣ እንቀጠቀጣለሁ፣ እንዝፍዝፍ ይዞኛል፣ እያጥወለወለኝ ነው። እንደዚህ ማለት ነው። ቻሉት፣ ጎመዘዘህ ቻለው። መድኃኒት ድሮም እየጣፈጠ አይደለም የሚገባው። የጌታችን እናት ግን ምንድን ያላችሁ? ቀጥታ የጌታ እናት ማርያም እነሆ የጌታ ባሪያ እንደ ቃል ይሁንልኝ አለችው። ዜና የሚያስጨንቅ ነውና እንዳልከው አልቀበልም አለችው። ኦኬ በለው ኤርሚያስ፣ ይህንን የደብተራ ቅርሻት ተረማመድበት በላው ላይ ትውልድ ላይ ቀልደዋል። እኔ ደግሞ ተረታቸው ላይ ቀልድባቸዋለሁ ማለት ነው። ከዛስ ጌታዬ ሆይ እንዳትዋሸኝ እማጸንሃለሁ። አንተ ማለት ውሸታም ነህ ገብርኤል። መቅጠፍ መዋሸት ልማድህ ነው። እንዳትዋሸኝ የተናገርከው ዜና ረቂቅ ስውር ነው፣ እቀበለው ዘንድ አልችልም አለችው። እንደ ባሪያ ማን የጌታ ባሪያ እንደ ቃል ይሆንልኝ አለችው። መልአኩም እናየው ዘንድ አይቻልም፣ በጣም እንፈራለን። አባቱ በእሳት ሰረገላ ነው፣ መጎናጸፊያው እሳት ነው አላት። እመቤታችን ማርያም መለሰችለት፣ ዛሬ በጣም እፈራለሁ፣ አንተም አስፈራራኸኝ። ጥሩ አይደለም ቃሉ እንዳልተጠቀመው። በድሮ በረኝነት ቦታ ስንል ለፍርሃት የምንጠቀመው ቃል ነበረ። ቦቅቧቃ እንደሚባለው ማለት ነው። የጌታዬ እናት ግን አላለችም። ማርያም ግን አላለችም። ማርያም የጌታዬ እናት አላለችም። እቺ ሌላይቱ ናት። እቺ እንደ ዲያብሎስ ውሸት የነገሰባት ናት አላለችም። ኦኬ እመቤታችን መለሰችለት፣ መልአኩን እንዲህ አለችው፣ ጌታዬ ሆይ በእኔ ላይ ያደረው የልጄን ነገር ዳግመኛ ተክተህ ትተረጉምልኝ ዘንድ እወዳለሁ፣ እማልድህም አለው። ምን እንደማደርግ አላውቅምና እንዳልሳሳት አለችው። ምክንያቱም አንተ ውሸታም ነህና ልታሳስተኝ ነው። ምን እንደማደርግ አላውቅም፣ ደግመህ ንገረኝ ብላ አለችው። አላለችውም። መልአኩ ከተናገራት በኋላ ማርያምም አንድ ጥያቄ ጠየቀችው። እዚህ ጋር ምን አለችው? እቺ ብቻ ጥያቄ ጠየቀችው። እቺ ትሁት እናታችን ማለት ነው። የጌታዬ እናት ጴንጤዎቹ በክርስቶስ እናታችን በክርስቶስ እህታችን ብለን ብንላት የማናፍርባት ደግሞ ነችም። በክርስቶስ እህታችን ነች፣ በክርስቶስ እናታችን ናት። የመጽሐፍ ቅዱሳን ነው ያልኩ። ልብ በል። ይሄ የማያድግ ጭባ ልጅ አቅፋ በኦርቶዶክስና በካቶሊክ ጣሪያ ላይ የተንጠለጠለችዋን አይደለም። አንድ ጥያቄ የጠየቀችው ለመልአኩ። መልአኩም ወንድ ስለማላውቅ ይህ እንዴት ይሆናል አለችው። እየነገርከኝ ያለው ነገር ስለ መውለድ ነው። እኔ ደግሞ ወንድ አላውቅም፣ ያው ድንግል ነኝ እያለችው ነው። ወንድ ማያውቃት ድንግል ሴት ማለት ነው። እና እንዴት ይሆናል አለችው። እዚህ ጋር ጥያቄ። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልሻል። ስለዚህ ከአንቺ ደግሞ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አላት። እና ለመውለጃሽ ደግሞ እንደው እንደ ምሳሌ ብትሆንሽ እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅን ጸንሳለች፣ ለእርሷ መካን ትባል ለነበረው የሁለተኛ ማነው የስድስተኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና አላት መልአኩ ማለት ነው። ከዛስ የጌታዬ እናት ማርያምስ ምን አለች? አታስፈራራኝ እሳት ሆይ ወግድ፣ አልቀበልም። ዜና የሚያስጨንቅ ነው አለ እዚህ ጋር የለም።
የለም። መልአኩ ከነገራት በኋላ ለእግዚአብሔር የሚሳነው ነገር የለምና አላት ካላት በኋላ የጌታዬ እናት ማርያምም እነሆ የጌታ ባሪያ እንደ ቃል ይሆንልኝ አለችው። መልአኩም ከሷ ሄደ። በቃ አለቀ። ውሸት ውሸት ለሚጠይቀኝ ሁሉ መልስ አለኝ አልኩ። ውሸት ቀጣፊዎች ተሰብስበው የጻፉት መጽሐፍ ነው። ገና ይነበባል። ለሃ ማርያም የሚባለው የማርያም ለቅሶ የት እንዳለቀሰች ይነግሩናል። እናነባዋለን። የት አለ? አንድ የመጽሐፍ ቅዱስ ጥቅስ ጠቀሰልኝ? የለም። እኔ ነው ሉቃስን የጠቀስኩት። ይሄኛውን ልናገር ስል እሱ ምን ጠቀሰልኝ? ይሄን ሁሉ አርቲ ቡርቲ ያወራ እንደ አቦልና ቶና በረካ እንደሚባል ተረት እየቀቀለች ለህዝቡ ማጠጣት ነው። ጠጡ ነው። This is Orthodox. ኤርሚ በቪዲዮውን ልኬልሃለሁ የማርያምና የዮሴፍን Thank you. House of Mary. Do you live in Auckland and you're over 45 with hearing loss? Then watch this. In the magnificent country of Turkey, not far from the ancient city of Ephesus, stands a simple... No, Ephesus ነው የኛው መህትየው ናዝሬት ገሊላ ነው ያልኩሽ። ኤፌሶን መሰለኝ የሚያወራው ወይስ የናዝሬቱ ነው? የናዝሬቱ ነው። ሁለት ቦታ አላት የሚባለው። The house of Mother Mary. It was there that the mother of Jesus lived out the last years of her life, and it was there that she ended her earthly journey. Most of the Marian shrines we visit, half are Christians, both care of Jesus' mother, and where the prophecy of Mary comes true, all generations. ተራሳው ነው የሚያወራው። ይሄ ዝም ብሎ ዩቲዩበር ነው። ቱርክ ውስጥ ዮሐንስና እሷ የነበሩበት የተባለ ቤት አላቸው። መቃብሯ ነው ምናምን ነገር የተባለው። አዎ መቃብሯ ቱርክ ውስጥ ኤፌሶን በሚባል ከተማ ውስጥ የተቀበረችበት ቦታም ነው ተብሎ በታሪክ ይታመናል። እሱም አለ። እንደዚህ ነው። አየህ፣ እንደዚህ በዜሮ እጫወትብሃለሁ ማለት ነው። አንድም ኦርቶዶክስ ገብተህ ማውራት እስከማትችል ድረስ ከታች ሆነህ እጅህ እስኪዝል ድረስ ከመጽሐፍ ውጭ ምንም ገብተህ ኢንተርኔት አትታደገውም። ገብተህ ሳኒ ያለሽ ሳኒ እኮ ባለፈው ሄዳ ነበር። ባለፈው ሳምንት ላይ እዛ ነበርኩ አለች። የፋለ ሳምንት ነው ሁለት ሳምንት በፊት ኤርሚ አለ። ግን ብዙ ሰዎች እዛ የሚያወሩበት ነው። ያንን አልከልህም ብዬ እኮ ነው። ወይም ለላከውና ቆይ እናሳያቸው። የትኛውን ቆይ አሁን መልክልህ እሺ ሌሎች ማውራት ትችላላችሁ። እስከዛ ወገኖች ቆሞስ እንኳን እንደላመጡ ማውራት ይችላሉ። ሰላም ኤርምዬ፣ እንዴት ናችሁ? ዳግዬ፣ ሁላችሁም ሰላም። ቤካ እዚህ ውስጥ ያላችሁ ሁላችሁም ታችም ላይ ሰላም ብያለሁ። በጣም ደስ የሚል ጊዜ ነው። በጣም እየሰማው ነበርና እንግዲህ ሰውየው ከመሳቅና እንትን ከማለት ውጭ መልስ የለውም። ምክንያቱም ቤተክርስቲያኒቱ የተሳከረ ሰባኪዎቿም የተሳከሩ ናቸው፣ መጽሐፎቿም የተሳከሩ ናቸው፣ ትምህርቷም የተሳከረ ነውና ምን ማለት ነው? ውስብስብ ያለ
መያዣ መጨበጫ የሌለው በውሸት እየተሞላ መረጃ የሌለው ዝም ብሎ ትብታብ ማለት ነው። ትብታብ ለዘመናት ሲተበተበ የኖረ አንድ መጨበጫ የሌለው ማለት ነው። በጣም የሚያሳዝነው ምስኪን ህዝብ ግን መከተሉ ነው። ምስኪን ህዝብ ለዘመናት ሲያታሉት ሲያጃጅሉት መኖራቸው ነውና ደሞም አሁንም አለማባነኑ ነው የሚያናደውና ማርያም ምን ያልተባለችው ነገር አለ በኦርቶዶክስ ቤተክርስቲያን? ምን እኮ ያልተባለችው ነገር የለም። ቅድም እንዳልከው እርምዬ ለመሆኑ እንደው አንድ ጥያቄ እዛ ውስጥ ራሱ እነሱ እንኳን በብሉይ ኪዳን በሐዲስ ኪዳን ሴት መቅደስ ይገባል ወይ? ሴት ልጅ በራሱ ይገባል ወይ? ቤተ መቅደስ አደገች ሚሉት ይገባል ወይ? እኔ እንጃ። እኔ እርምዬ አላውቅም። አንተ ታውቃለህ መቼም በብሉይ ኪዳን ብዙ ስላነበብክ። ሴት ልጅ ቤተ መቅደስ ይገባል ወይ? በፍጹም አይገባም። ይሄ በራሱ አንድ ጥያቄ ይገባል። እርምዬ አይገባም። በሐዲስ ኪዳንስ እንደው የቅጥሩ ቦታ አለ የሚገቡበት ማለት ነው። ቅጥሩ ላይ እዛው በአደባባዩ ተብሎ የሚባልበት ላይ ውስጠኛው ክፍል እንኳን ራሱ አይገቡም። ማንም ሰው አይገባም። ማንም ሰው አይገባም። ቅድስተ ቅዱሳንም አይገቡም። ኢቭን አደባባዮች ተብሎ የሚባለው የነሐስ መሠዊያውና የመታጠቢያው ሰን ያለበት አካባቢ ማንም አይቀርብም ከተፈቀደላቸው ሌዋውያን በስተቀር። ከሌዋውያን እንኳን ራሱ አለው ከነገድ እንኳን ምንድነው የቀዓትና የጌዴሶን የሜራሪ ወገኖች አሉ። ዘውልቁ መጽሐፍ ምዕራፍ 3 4 5 6 ስታነቡት እዛ ጋር ካስማ የሚነቅለው ድንኳን ሸራውን ከሚጠቀለለው ጋርና እንደዚሁም ደግሞ ውሃም ራሱ የሚቀዱ አሉ። ለመስዋዕቱ የሚሆን ነገር የትኛውን ነገር የሚያደርጉት አንደኛው ከአንደኛው እንኳን ራሱ ቦርደር አለው ድንበር አለው። ማንም ዝም ብሎ እንደፈለገ እንትን አይልም። እዛ ውስጥ አልፋ ቤተ መቅደስ ውስጥ እኮ ያለው እንግዲህ እንደሚያውቁት ቆሞስ ከሁለተኛው መጋረጃ ወዲያ ቅድስተ ቅዱሳኑ ነው ታቦቱ ያለበት ማለት ነው። በወዲኛው በኩል ያለ ቅድስት ውስጥ ያለው ደግሞ በግራ በኩል መቅረዙ አለ፣ በቀኝ በኩል የህብስት ገበታውና ፊት ለፊቱ ላይ ደግሞ የዕጣን መሰዊያ አለ ወደ ደረጃው ማውጫ ላይ ማለት ነው። ከውጭ የመታጠቢያ ሰንና የነሐስ መሰዊያ አለ። ማንም ከተፈቀደለት ሌዋዊ ካህን ውጪ ሴቶች ዝም ብለው ዘው ብለው የሚገቡበት ቤት አይደለም። የህፃናትም ማሳደጊያም አይደለም። ማለት ህፃናትም አይደለም። ትክክል። ይቀጥሉ። በቃ ይሄ ነው እውነቱ፣ እሱ ነው። ይሄን እውነቱ እሱ ነው። ሴት ቤተ መቅደስ አይገባም። እንደው አሁን እንኳን ራሱ ቤተ መቅደስ ሴት ትገባለ ዲያቆናዊት ብትሆን የፈለገ ቢሆን ቤተ መቅደስ አትገባም። አሁንም ጭምር ማለት ነው። ከወንድ ነው የሚገባው፣ ያው ዲያቆንና ቄስ ነው። ሴት ልትገባ አትችልም። እና በቤተ መቅደስ አደገች የሚለው በራሱ ፍርሽ ነው በቃ ማለት ነው። ፍርሽ ነው። በሌላ መልኩ ደግሞ ወርቅና አስማማች የሚለው በራሱ እንዴ ከየት አንጥታ ነው ወርቅ እንደዛ የምትፈትለው? ሐርና ወርቅ የምታስማማው እንዳሉት እንደው በሌላ መልኩ ተገዟል። አው ለመጋረጃ ተሰፋ ነበር ብለውታል። በሌላ ባንድምታው በመናምኑና ያም ይሁን እሺ። ታዲያ የት አደረገችው? በኋላ ከወለደች በኋላ እኮ እንደተለመደው ወደ ቤተ መቅደስ ስትሄድ ስሞን ሲያገኛት እኮ መስዋዕት እንኳን የዘይደችው እኮ የድሃ መስዋዕት ነው የዘይደችው ወርቅ ካላት በራሱ ማለት ነው። እና እስበሱ የሚፋለስ የተቀባጀረ እስበሱ የሚጣላ ተረት ነው ርዕሰ በጣም የተጻፈው ማለት ነውና እንደግላ ሌላው ደግሞ አንዱ ምን ይላል? ውሻ አንዱ እኮ አበሰራት የሚሉት አንዱ ውሻ ውሃ ልትቀያ ስትሄድ ውሻ ሌሎቹ አባረሩት ውሻውን። እሷ ግን ውሻው ምን አደረገችው? በወርቅ ጫማዋ አጠጣችውም ይላሉ አለ እንደ ተብሎ ታምረ ማርያም ላይ አለ ተጽፏል። እንደዛም አጠጣችው። እንደውም ምን አሉ አብረዋት የነበሩት ሴቶቹ እንደው አንቺ መሲሁን የምትወልጂው አንቺ ትሆን እንዴ ምናምን ብለው አንጓጠጧት። መንፈስ ቅዱስ አፋቸውን ጸፍቶ አናገራቸው ብለው ተጽፏል። እንግዲህ በወርቅ ጫማ ውሻ የምታጠጣ ናት እዛ እንግዲህ ተጻፈው። እንዲህ ወርቅ ጫማስ ነበራት ወይ? ይሄ በራሱ እኮ በጣም ይገርም። አንደኛ ቅድም እንደተባለው መጽሐፍ ቅዱስ የሚያወራው ሌላ፣ በአንዲት ሀገር ያው እንግዲህ በገሊላ እንዳለች በገሌ ከተማ እንዳለች ነው የሚነግረን። ቤተ መቅደስ እንዳልሆነ ደግሞ መጽሐፍ ቅዱስ ቁልጭ አድርጎ ነግሮናል። ይሄ በራሱ የሚጣላ ነው፣ የሚጋጭ ነው።
እና ለዘመናት እኔ ኢትዮጵያ ውስጥ ያለች ማርያም በጣም እኔ ባለፈው ሰምታችሁት ከሆነ አንድ ሰባኪ እሲ ፕሮቴስታንት አዳራሽው ምን አለ ምንም እኮ የለም ማለት እኛ ጋሳ ልጁ ማርያም ከነ ልጇ ጋር የምትገኝበት ነው አለ። ያው እንግዲህ አቅፋ ማለት ነው። ዛሬም ያልወረደ አረ እንደው አታስመርሯት ከጀርባው አታውርዱት አለ። ደግሞ ያንተና ደግሞ ዛሬም የታዘለ ዛሬም የታቀፈ የማይወርድ ሕፃን ይሄ በእውነት እኮ አሳፋሪ እኮ ነው። በጣም ማፈር ያስፈልጋል በእውነት ሊያፍሩ ይገባል። ዛሬም ኢየሱስን በማርያም እቅፍ አድርጎ አለ ብሎ ማመን በራሱ ይሄ ከጣዖት ምንም ልዩነት የለውም። በእውነት ሊያፍሩ ይገባል። በእውነት ይሄ ማፈር ነው። ምዕመኑ ሊነቃ ያስፈልጋል። ቄሶቹ ምንም ሳያቆም ቀርተው አይደለም፣ ብዙዎቹ ያውቃሉ። እነሱ ለመግባቸው ነው። ምክንያቱም ለምን ሲወላ ግባትም ህዝቡ ምንም ቆጣጣ የለባቸው። አስራቱን ያምጣ፣ ዝክሩን ያምጣ፣ ጠላውን ያምጣ፣ አረቄውን ያምጣ። ከዛ ውጭ ለህዝቡ ደንታ ቢስ ናቸው። ምንም ነገር ድንገት እንኳን ኢየሱስ ካለች አንዷ እንዴ ምን ነው አንቺ ከየት ምን አገኘሽ ምን ወዴት ሄደሽ ነበር ነው የሚሉት እንጂ ጥሩ ነው ትክክል ነሽ ብለው ሊሉም አይችሉም። ከመንቀፍ ውጭ ማለት ነው። ቄሶቹ ለመግባቸው ነው ለራሳቸው ሲሉ ነውና በጣም መጽሐፎች በሙሉ የተሳከረ አንድ የነገረ ድነት አንድ የሥላሴ ትምህርት የሚባል እኮ አንድ ነገር ሁሉ እርስ በርሱ የሚጣላ የሚጋጭ ነውና ሰው ብዙ ስላለ ዘመን ስላስቆጠረ እውነት ነው ማለት አይደለም። እውነት መጽሐፍ ቅዱስ ነው። ትንቢው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የውጭ የሆነ በሙሉ ውሸት ነው፣ ተረት ነው። እና ሰው ሊገነዘብ ብዙዎች ያላችሁ ብዙዎቻችሁ ልትገነዘቡ ያስፈልጋል። ኦርቶዶክሳውያን በእውነት እኛ ለተቃውሞ አይደለም፣ እውነቱን እንድታውቁ ነው። እውነቱን እንዲበራላችሁ ነው። እኛን የረዳ ጌታ እንዲረዳችሁ ነው። እኛን አይኖቻችን የከፈተ ጌታ እንዲከፍትላችሁ ነው። ከእውነት ጋር እንድትጋቡ ከነፍሳችሁ እረኛ ጋር እንድትገናኙ። ይሄ ተረት ነው። በቃ የህፃናት በአሁን በ21ኛው ክፍለ ዘመን ሰው ተረት ይሰማል እንዴ? በእውነት እንደ ማንበብ መጻፍ የቻለ ሰው እንድነው ተረት የሚሰማ በአሁኑ ሰዓት? ህፃናት እንኳን ራሱ ለምን እንዴት ይላሉ እኮ በአሁኑ ሰዓት ዝም ብሎ አይሰሙም። ምክንያቱ ይላሉ፣ ይጠይቃሉ። እንዴ እንንቃ እንጂ በእውነት እንንቃ። ዝም ብሎ ቄስ የዘሙ ጨርቁን ላው ላይ 3 ኪሎ 6 ኪሎ የተሸከመ ጨርቅ የደበለለ ሰው ያታለል እንዴ? በዚህ ዘመን በእውነት እንንቃ አላለሁኝ። ኤርምዬ በጣም ወዳቸዋለሁ፣ አከብራቸዋለሁ። በአጋጣሚ እንትኔን ሀክ አድርገውብኛል። ሌላ ከፍቼ ነው በዞም ላሳውቁ ፈልጌ ነውና በእኔ ስም ደግሞ እነሱ ናቸው፣ ሌላ ማንንም አይሆንም። ርቦኛል፣ ጠምቶኛል፣ ባካችሁ እርዱኝ ብለው ለጥፈው በእኔ ስም ሲነግሩ ስላንት ሌሊት እንደዛ ሲያረጉ ነበረ። ይሄ አዲስ ከፍቼ ነውና እኔ እንደዛ አላረኩምና እንደዛ ብለው ለጥፈው ነው እንትኔን 10,000 የሞላውን ወስደውታል። ያው እንግዲህ የጽድቅ ጠላት እንደዛ ነውና የተሳከሩ ናቸው ነው በጥቅሉላችሁ ፈልጌ ነው። ዘመናችሁ ይባረክ። ቀጥሉ፣ ወንጌል ይቀጥላል፣ ውሸት ይፈርሳል። እውነት ደግሞ ምንም ብትቀጥል እውነት ትወጣለች። ውሸት ደግሞ ዘመናትን ቢያስቆጥር ውሸት ነው። ተረት ነው። ተረት እውነት መቼም ሆኖ ያቅም እና እናፈርሰዋለን። ጌታ ስሙ ይባረክ፣ ይረዳናል። ተባረኩ። እሺ ቆሞስ እግዚአብሔር አምላክ ሲላኩት ኤርማያ እንትን ቤት ከፍተናል። ወደ አንተ ጋር እንምጣ። ወንድምነት ኤርማያ ትንሽ ወጣ ብሏል መሰለኝ። እሺ ቤካዬ ሸራ አስደረግልኝ ትንሽ ዳጊዋ አለ። አቤት ኤርሚ አቤት አለው። ጠራኸኝ? እኔ አይደለም ቤካ ነው። ቤካ ማለት እኔ ነኝ ለነገሩ። ምንድነው ሀርና ወርቁን ያስማማ ነው እንደ ኤርሚ እኮ? አይ ምኑ ይስማማል? ተስማምቶ የማያውቅ ነገር እኮ ነው። እንዴት ብለህ ስትላቸው ለእግዚአብሔር የሚሳነው ነገር የለም ይላል። ተጣልተው ነው ኤርሚዬ? ግን ሀርና ምን አውቃለሁ። ያው እዚህም እንኳን ወደ ያልከው ላይ ላከው ላይ ይላል። ወደ ቤቷ ገብታ እንደ ልማዷ ተቀምጣ ይላል። ወደ ቤቷ ነው የሚለው። ሀገሩ ደግሞ እዚህ ጋር ደግሞ በኢየሱስ ክርስቶስ
ሸሸች ቢለው ቃል ኤርሚ በጣም ነው ያስቀኝ። ኖ ኖ ኖ ኖ ኖ የሆነ አጋነት የተገለጠ ነው የሚመስለው እንጂ ገብርኤል አይመስልም። ኧረ ገጽ 76 አይገርምም? በኢየሱስ ክርስቶስ ወደ ቤቷ ገብታ እንደ ልማዷ ተቀምጣ ሐርና ወርቅን እያስማማች ስትፈትል ይህንን የምሰማው ሰላምታ የማየው ነገር ምንድነው እያለች በልቧ እያሰበች ይህንን ስታወጣ ስታወር መልአኩ ገብርኤል ተገልጾ ደስ የሚያሰኝ ነገር ነገራት። ወደ ቤቷ ገብታ ማለት ነው። እነሱ ግን ምንድነው የት ነው ያሉት? ወደ ቤተ መቅደስ ገብታ። this is orthodox በሞልዶሴት ማድረስ ያሉ ኤርሚ መጽሐፋቸው ወደ ቤቷ ገብታ ይላል። እነሱ ደግሞ በቤተ መቅደስ ተገኝታ በቤተ መቅደስ ተገኝቶ ምን ይሻላችኋል? ኦርቶዶክሳውያን እንትን እኮ አላት አስማትም አላት ታውቃለህ ኤርሚዬ። ቤተ መቅደስ ሊዋጓ ሲመጡ በአስማት ነው የምታባራቸው። አስማት ነበራት። ኃይለኛ አስማት አላት። አደገኛ ናት። ይሄን ታውቃለህ ዳጊ? ኧረ እውነታችሁ ነው ኤርሚዬ። ጌታ ምስክር ጠንቀቅ በል። እኔ ቢያንስ ማርያም ላይ የሚጨክኑ አልመሰለኝም ነበር ኤርሚዬ፣ ግን በጣም ጭካኔ መፍዙዝ ሁሉ ልሰራበት ትችላለች ኦርቶዶክስ ማርያም። እግዚአብሔር ይገልብጠው በኢየሱስ ጌታ በኢየሱስ ሲመጣባት በአስማቷ እንዳለ አባረራቻቸው፣ ጣለቻቸው፣ ገደለቻቸው ይላል። ማን ነበረ ያ አይሁዳዊ ማን ነበረ በአስማት እንዲሰራባት የጠየቁት የነበረው? ስሙ አይ ነው አይደለም፣ ቆሞስ ናቸው ምናልባት ካወቁት። መጥቁል ነው ማን የሚባል እንደዛ ነገር ነው። እንደ ስሙ እንደዛ ነገር ነው። ታምረ ማርያም ላይ ድርሳነ ማርያም ላይ ያለ ይመስለኛል። ሁለቱም ላይ አለ። ታምረ ማርያም ላይ አለ። ታምረ ማርያም ላይ ቆይ ማን ነበረ? የእንትኑ ታውፋኒያ ነው ያኛው፣ የእንትኑ ታውፋኒያ ነው ያኛው። ይሄኛው ግን እንትናን የአልጋውን ሸንኮር የያዘው ነው። እሱ አስከሬኗ ሊነካ ሲል ነው ያኛው ጠንቋዩ ማለት ነው እንጂ እንደውም ኢቭን ያ መጥቁል ድርሳነ ገብርኤል ላይ ሁሉ አለ። ምንድነው ሰረኖስ ሰማሪያ ብላ ምን የሚሉ ቃላቶችን ጠራች ይላል። ድርሳነ ገብርኤል ልታስመጡ ይላል አለ በስርዓት የምትጠቀማቸው ማለት ነው። አዎ በቃሌ ለወለው የነቆይ ምን ነበር? ሰረኖስ ሰማሪያ ካለች በኋላ ታውድታኤል ተርቡታኤል እንደሱ ነገር ሁኤል ዝኤል ግኤል ብላ አለች ይላል። በቃሌ እንደዚህ እንዴ ሁሌ አንብቤ ለከ ተባረክ ኤርሚዬ። እሷ ለዘወትር የደገመችው እኛ አንድ ቀን ጠፋን እኮ። እንዴት ታዲያ ሁኤል ዝኤል ግኤል ብላ ተርቡታኤል ሄያው ማነው መድኃናኤል ሄያውታኤል ተርቡታኤል ግኤል ዝኤል ቡኤል ብላ አስማቱን እንትን ስትል ደብተራዋ ማርያም እኮ ማለት ትችላለህ። እንትን የእነሱን አስማት እኮ ለማጽደቅ ነው እሷን አስማተኛ ያደረጓት። ታዲያ የሚገርም እኮ ነው። ግቡ ኦርቶዶክስ ነው ግቡ። ኤርሚ አንተ ቤት ብንሰበሰብ አይሻልም? አንተ ጋር እንሰበሰብ። ኧረ እዛው ተበተኑ እንዴ! ምን መሰብሰብ? እዚሁ ጨርሰህ ጣጣህን እዚሁ ጨርሰህ ትተኛለህ ማለት ምንድነው? ሁለት ሰው ቦታ አለ ግን አያስገባም። ፉል ነው ይላል። ያስገባል አያስገባም። ሂያውታኤል ተርቡታኤል ዚኤል ጊኤል ቡኤል ብለው አለች።
ማን ነበረ ሰውየው? ጠንቋዩ ሰውዬ ስሙ እድሜ ባለፈው እኮ ካንተ ቤት ነበረ በዕብራይስጥ ነው ብሎ እንትን እንኳን አለ ቪዲዮ ሪከርድ አለና ዕብራይስጥ ማናውቅ መስሎት ማለት ነው። ይሄ በዕብራይስጥ ነው የተደገመ ያለ አለ። አንዱም ቃላት የለም በዕብራይስጥ የሚላቸው ሁሉ አለ። ሲደፍሩ እንደዚህ አይናቸውን ታጥበው ማለት ነው። ማርያም ግዝ ቪዲዮ ደግሞ ልክ ይላል። በዕብራይስጥ ነው ብዙ ጊዜ ለዛ ነው በእንግሊዘኛ እየፈለኩ ነበር። የመጨረሻው ነው በእንግሊዘኛ ትርጉም ግን እኮ ሲደግሙ ቢስሚላህ ኦራማል ወራይም ብለው የሚጀምሩት ማርያም አትጀምርም እንደዛ ብላ ቤካ ቢስሚላህ አረበኛ እኮ And he was baptized there too. Sermon on the Mount. This is the Church of the Annunciation, the Basilica of the Annunciation. And before we will enter into it, there is a beautiful door that I want you to actually see. The beautiful door goes with the beautiful people. You don't know yet, but I'm taking videos of us. And then let's look at that. If you're talking about Jesus in Nazareth, and his father was a carpenter. And as we believe, he was a carpenter as well. And then later on, we will go to the Jordan River, or we will be very close to the Jordan River, and he was baptized there too. Sermon on the Mount, all the fish and the loaves. So many things that happened to him in the Sea of Galilee. But at the end of the story, he was actually crucified between them. What we didn't do this time is we didn't visit the Nativity Church. And we didn't visit Egypt. And actually the story begins here. Now let's go into the church. I will be as quiet as I can. You know it's difficult for me. Then try not to ask me questions. Hey, ናዝሬት ነው አይደል? ሰላምዬ But you actually need to ይሄ ቤተክርስቲያን የገነቡበት ነው ውስጥ ይገባል። አሁን ናዝሬት ማለት ነው። ናዝሬት ነው ተጽፏል እዛ ላይ ናዝሬት ተብሎ አብስራ ናዝሬት እስራኤል ብሎ ተጽፏል። ናዝሬት የማርያምና የዮሴፍ ቤት ይሄ ነው። ያበሰራት እዚህ ነው። ኦኬ ዩቲዩብ ስለሆነ ይዘጋል። ከዚህ በላይ ያናሳያችሁ ከፈለጋችሁ ገብታችሁ ይዩት። ዓለም የሚጎበኘው ቦታ ነው። ልብ በሉ። ናዝሬት ገሊላ ማለት ወደ ከኢየሩሳሌም ከተማ ከ148 ኪሎ ሜትር በላይ ርቀት አለው። ኦኬ ለግል ሰላም ጥያቄ አለኝ እድምዬ ሰላምን። ኦኬ አዎ፣ ግን ይሄ ነው ወገኖች፣ በውስጡ ይሄ ነው። የማርያምና የዮሴፍ ቤት እዚህ ነው ያለው። ኦርቶዶክስ ያ የማርያም መቃብር አለ ሰላምዬ። እኔ በጣም ተነስታለች ስለሚባል እኔ እሱን ነገር እንዴት ነው አይተሽዋል? ኧረ በደንብ አለ። ከፈለጋችሁም ያው በቪዲዮ አለና በቪዲዮ እናሳየዋለን። ያው የቤካ እንዳይዘጋበት ብዬ ነው እንጂ ይዘጋል። ዩቲዩብ ስለሆነ ይዘጋበታል። በደንብ ባለፈውም አሳይተነዋል እኮ እሱን። ያ ዩቲዩብ ላይ ገብታችሁ ብታዩት አለ ታገኙታላችሁ። ያ እና ተባረኩ። ጸጋ ይብዛላችሁ። እኔ ቻርጀሬ የለውም ብዙ ደግሞ
ልጆቼ በርዝዴም አላቸው ወደዛ ሊሄዱ ስለሆነ ሌላ ዳጊ ትከፍታለህ እንዴ? ዳጊ ኤርማያ እኮ መክፈት እኮ ትችል ነበረ። እንትን ቆሞስን እንትን ፎሎ አድርጓቸው። የአዲሱ አካውንት ነውና ፎሎ አድርጓቸው። ፎሎ ያላደረጋችሁ ቅዱሳን ካላችሁ እዚህ እሳቸውን ፎሎ አድርጓቸው። እንደዛ ይሁን። ያ ስለዚህ በቃ ኤርማያም አይ ቲንክ የሚከፍት አይመስለኝም፣ ቢዚ ነው። ስለዚህ በቃ ምንድነው ተበተኑ እንዳለ ኤርማያ፣ ሁላችንም እንበተናለን። ተባረኩ። በጣም ነው የማመሰግነው ወንድምዬ፣ ተባረክ። እግዚአብሔር አምላክ አብስቶ ይባርክ። ቴንክ ሶ ማች ዳግሻዬ፣ ቆሞስ፣ ሰላም ግርማችን፣ እንዴታችን፣ ሁላችሁም እግዚአብሔር አምላክ አብስቶ ይባርካችሁ። ቤካ ጠራኝ እንዴ? ወንድምህ በቃ አንተ ስለማትከፍት ተበተኑ እንዳልከን እንበተን። አንተ ስለማትከፍት አሁን በቃ ተበተኑ እንዳልከን እንበተን። እኛም ያላገባን ደግሞ በጊዜ እንተኛ፣ መተኛታችን ይጠቅመናል። እንቅልፍ አተኙም እኮ መቼ ትተኛላችሁ? በአንድ አይነ እያየ ነው የምተኛው። ለዚህ ነው የማግቢያ ጊዜ ራቀው ማለት ነው። ስትተኛ ሙሉ በሙሉ አትተኛም። አየህ፣ ለዚህ ነው ድንገት ጭልጥ ብሎ እንዲወስድህ ነው መሆን ያለበት። እንዴ ጭልጥ ብሎ ማከወሰደኝ ብትመጣ እንዴት አገኛታለሁ? እንዴት አያታለሁ? ታዲያ እንዴት ትሰራለች? የትዳር አጋር ቤት በኩል ትሰራለች። ቤት በኩል ትሰራለች። ባንዳው ሙሉ በሙሉ ነው የተኛው። በቃ ነገር አለሙን ጥሎ ማለት ነው። ስተኙ እንደዛ ነው። ያ ባለፈው እኮ ዳጊ ቢቸግረው በቃ በኔ ላይ ጣልብኝ እኮ ነው ያለው። ዳጊዬ ነው ምን ይበላ ለማጽናናት ብሎ ነው ታዲያ። ይሄ ወንድም የማጽናናት ቃል ይባላል። እና እረፍት አድርግ በቃ ቤካ። ቴንኪው ተባረኩ። እኔ ቻርጀሩ 23 ነው ወገኖች፣ እና ክፋቱ ደግሞ እኔ በ23 አድርጌ አሁን ላይቭ ብከፍት ቻርጀሩ ወደ ላይ ሳይሆን የሚቆጥረው ወደ ታች ነው የሚቆጥረው። አሬን ቁልቁሊት ነው የሚሄደው። የሁለት ዓለም ሰዎች ነው የምንሆነው። እና እኔ ወደ ላይ ከፍ ይላል ብዬ ሰክቼ እንትን ቁልቁል ነው የሚቆጥርልን። እና እንደዛ ከሚሆን ተባረኩ። በኋላ ወይ ከሞላ ሌላ ሰው የከፈተ የለም ማለት ነው።